ልብስ ስለለበሽ መጀመሪያ ፍለፊት አስቀመጡሽ አንቺ ደግሞ ቆሚ አሜን አለማሽ ስለዚህ ቀረጻ ታበላሽልሽ ከዛ አስወጡኝ ለሁለት ነው አንቆኝ ማለት ነው ራሴን በር ላይ ነው ያገኘው ምህረት ሰላም አቡና እንዴት ነህ ሰላም ሽብዛ እኔ እዩ ጩፋ ቸርች ሄጄ የደረሰብኝን ለመናገር ነበር ይቻልሽ ተናገር እሺ ማለትም እንትን ነበር ሻሸመኔ የሱ ቸርች ነው የሄድኩት እኔ መሄድ ፈልጌ አይደለም ሲስተር እንሂድ ብላኝ ሄድኩኝ ስንሄድ የሚገርም ነገር በጣም ብዙ ሰው የታመመ ሰው ነበረ ብቻ ያሳዝናል እዛ ያየሁት ነገር በጣም ነው ልቤን የሰበረኝ የታመሙ አሉ በጣም በስቃይ ውስጥ ያሉ ግን የሚገርም ነገር እነዛ የታመሙትን ሰዎች ወደፊት ለፊት ምናምን እንዴት እንደሚያረጓቸው እነዚህ እንትኖች ማለት በህመማቸው ላይ እየተገፈተሩ አስተናጋጅ እየተገፈተሩ እኔና ሲስተር ማለትም የሆነ እኔ አላቅም ብቻ እነሱ ላይ የሚነበበው እንደዛ አይነት መንፈስ ነው የሆነ ጥሩ ልብስ ነው የለበስነውና ከበሩ ጀምሮ ወስደውን ፊት ለፊት ነው ያስቀመጡን ግን እነዛ የታመሙ ሰዎችን ግን በኢየሱስ ስም በጣም እውነት በጣም ነው ያዘንኩት በጣም እና በህመም ላይ ህመም ማለት ነው በቃ በጣም ያሰቃጭ እንትን ይላቸው ነበር ከዛን ፕሮግራም መሪው መድረክ ላይ ወጣ የፕሮግራም መሪው የሚናገረው ቃልና በቃ ጉባኤው ምንም ሳይገባ እየተራገመ ሁሉ አሜን ይላሉ ጉባኤዎቹ ሁሉም ቆሞ ተነስተዋል የጸሎት ጊዜ ነበር እኔ ደግሞ ቁጭ ብያለሁ እንደዚህ ዝም ብዬ ቁጭ ብያለሁ ከዛን አንዱ በጣም ትልቅ ነው ፍራም ነው እንደዚህ እየሮጠ መጣና ቆመሽ አጸልይም አለኝ ከዛን መቆም ትችያለሽ አው በትክክል መቆም እችላለሁ ግን ሰውየው እየተናገረ ያለው ቃልና እኔ አሜንም መቆምም አልፈልግም ለዛ ነው ቁጭ ብዬ እያዳመጥኩ እንዴ ቆመሽ ካል አሜን ካላሽ ቆመሽ እግዚአብሔርን ቃል ካልተቀበልሽ አስወጣሻለሁ አለኝ ለምን እንዴ እኔ እኮ አንድ ነገር መንፈስ ቅዱስ ሲገባኝ እኮ ነው አሜን ምለው እንዴት ነው ሳይገባኝ አሜን ምለው ሰል ከዛ ለሁለት ሰው ነው እንደዚህ ይዞኝ ማለት ነው በር ላይ ነው ራሴን ያገኘሁት መጨረሻ ላይ እና የሆነ ነገር እንኳን ብናገር የዛን ጊዜ ሊመቱኝ ሁሉ ይችላሉ ነበር እና ብቻ በጣም ከቸርች ታንቀሽ ወጣሽ ማለት ነው አስወጡሽ አስወጡኝ ቆመሽ አሜን ካላሽ አሜንና እልልካ እንደዛ ለምንድን ምን ያሰበሽ ነው ግን ሄድሽው አንቺ ስቴጅ እዛች እኔ ሲጀመር በቃ እኔ ፈልጌ ምናምን አይደለም የሄድኩት ሲስተር ነች እስቲ እንሂድና ሲስተርን ትንሽ አሟት ነበር እና ጸሎት እንካፈላለን እኔ ደግሞ እንደዛ አልመስዬ እውነት እንደዛ ቢመስልኝ እኔ አልሄድም ሲጀመር ግን ያው ሲስተር ታላቅም ስለሆነች እሺ ብዬ ሄድኩ ያየሁት ነገር ግን በጣም የሚያሳዝን ነገር ነው እዛ ቸርች ውስጥ የሚደረገው ማለት ነው እኔ የዛን ቀን ብቻ ነው የሄድኩት ግን የእውነት በኢየሱስ ስም እንደዛ አይደረግም በሽተኛዎቹን እንደዛ እያንገላቱ ሰው እንግዲህ የሆነ ጸሎት ፈልጎ እሱ ራሱ ሰውየው ማለት ነው ይመጣል ተብሎ አስብ በጠዋት ነው ይመጣል ኮንፈረንስ ነበረ በነገራችን ላይ እና 4 ሰዓት ነበር ፕሮግራሙ የሚጀምረው እሱ የመጣው ስንት ሰዓት ነው ህዝብ በጣም ብዙ ህዝብ ነበር ይጠብቁት ነበር ከዛ በኢትዮጵያ 9 ሰዓት ከቀኑ 9 ሰዓት ላይ ነው የመጣው ሲመጣ ማንንም እንደዚህ እንኳን ልትነካው ልታየው ራሱ በጣም እንትን ነው በዚህ ጋርድ ነው በዛ ጋርድ ነው በጣም ታጅቦ ነው እንትን የሚለው ሲገባ ወደ ጉባኤ ማለት ነው እሱ ሲመጣ በኢየሱስ ስም ሰው እንዴት እንደሚሆን ራሱ ልነግርህ አልችልምና በጣም ነው ያየሁት ነገር በጣም ነው የሚያስጠላው የእውነት አንድ ይሄ የእግዚአብሔር ስም ከሚጠራበት ቤተክርስቲያን እንደዛንን ነገር እዛ ውስጥ መፈጸሙ በጣም ከባድ ነው ግርን መሰብሰብ ጤነኛ ቤተክርስቲያናት
ህብረት ማድረግ አስፈላጊ ነው ብዬ አስባለሁ። አንቺ እንደውም በዚሁ ስለታለፍሽ ደስ ሊልሽ ይገባል። በጣም ብዙ ሰዎች መድኃኒታቸውን ጥለው ሞተዋል። በጣም ብዙ ሰዎች ትንቢት በሚመስል መልክ አጋንንት ቤታቸውን አፍርሶባቸዋል። በባለትዳር መካከል መልእክት ያመጣሉ እነዚህ ሰዎች። ድንገት ሚስት ሄዳ ከሆነ ባልሽ እንደዚህ እንደዚህ ብሏል ብለው እግዚአብሔር ሊገልጠው እንኳን የማይፈልገውን አንዳንድ ጉዳይ እየገለጡ በእርግጥ ገልጠው አይደለም አጋንንቱ ሹክ ያላቸውን አጋንንት ስለሆነ የሰው ቤት የሰው ትዳር የሰው ህይወት የሚበጠብጠው አጋንንት ስለሆነ አጋንንት ሁሉ እየተጠቀመባቸው ቤተሰብ ያፈርሳሉ። እናትና አባት ይለያሉ። ልጆች ያላባት ልጆች አንዳንድ ጊዜ ቅናት ሲያድርብህ አንደበት እንኳን ራሱ ከባድ ይሆናልና አክብጄ ብናገር ህፃን የሆኑ ሰዎች ወይም አእምሯቸው ዳይፐር ላይ የሆነ ማለት እችላለሁ እንደነ እዩ ጩፋን የሚከተሉ አይነት ሰዎች ተመልሰው እንደገና ደግሞ መቃወማቸው አንደኛ እንደነዚህ ያሉ ሰዎች ጋር እየሄዱ እና በጣም ለረጅም ጊዜ እኔ ብዙ እንደዚህ እየገባው እንትን ባላረግም የመጀመሪያ ከማደንቃቸውና እውነትን ለመግለጥ ራሱን ፊት ለፊት የሰጠ ሰው መሆንህ በጣም የሚያኮራኝ። እኔ ከባክግራውንድ አንተ ላይፍህን አላቅም ምንም አይነት ላይፍ ይኖር እንደ ክርስቲያን ግን እውነትን ይዘህ መውጣትህ ይሄ እውነት የቅናት መንፈስ መኖሩ እኔ ውስጥ ያለ ስለሆነ ይሰማኛልና ሀብታሙ ቦረና እሱን አንደኛው ማደንቀው ሁለተኛ ብዬ የምለው ማለት በቃ እንደዚህ እውነት የሚናገሩ ሰዎች ሊበዛልን ይገባል። ምዕመኑ በተለያየ መንገድ መክፈል እንችላለን። አንዳንዱ እውቀት ባለመኖር ማጆሪቲ እውቀት መጽሐፍ ቅዱስ እንደሚል እውቀት ማጣት አጥፍቶታል እንደሚል ህዝብ ጠፍቷል እንደሚል እውቀት እንዳይኖረው ያደረጉ በተራ አሰላ በሆነ ትምህርታቸው ቅድም ስትል እንደነበረው በእነሱ ህፃን ሆነው ከህፃንነታቸው በሚወጣ ቅርሻት ማለት እችላለሁ ወተት ልል አልችልም በቅርሻታቸው አእምሮውን የዘጉ ናቸው እነዚህ የተኩሎች ነብይ ምናምን እያሉ እንዲህ አይነት ህዝብ ጋር እንዲሄድ የሚሆነው ማን ነው ብዬ ሳስብ በአብዛኛው የድሮ በእግዚአብሔር ቤት ያደገ ህዝብ አይደለም። በአብዛኛው ጥቂቱ ጴንጤም አለ እንደዚህ አንዳንድ ትንቢት የሚያሳድድ ነገር ግን በአብዛኛው ሌላው ከተወሰኑ ዓመታት በኋላ ወደ ጌታ የመጡ ከኦርቶዶክስም ከተለያየ እምነት ውስጥ በጥንቆላ ነገር ውስጥ ያደጉ ሰዎች ናቸው። ጥንቆላን የሚፈልጉ ከጥንቆላ አይተላለፍም ከጥንቆላ አይተናነስም። እነዚህ አንደኛ እኛን አይወክሉንም። እኔ በተደጋጋሚ ንቃጋ ገብቼ ተናግሬያለሁ። እነዚህ ኢቨን በፕሮቴስታንት እምነት ውስጥ ሊካተቱ አይገባም። አይደለም የዩ ጭፋ ቸርች ምናምን ሁሉ ሊባል አይገባም። በተደጋጋሚ ብያለሁ። ምንድነው የሚሰሩት እየተኙት እነዚህ የቤተ ክርስቲያን መሪዎች ብዬ በተደጋጋሚ ተናግሬያለሁ። እንደውም እንደዚህ እውነት የያዘን ሰዎች ለምን አንድ ቸርች ውስጥ እንደዚህ በሚደግፍ ሰው ተሰባስበን እስከ ሰላማዊ ሰልፍ ካስፈለገ መውጣት ይገባናል። እነዚህ የቤተ ክርስቲያን መሪ ነን ብለው የተቀመጡ ሰዎች እርምጃ አለመውሰዳቸው ብዬ ነበረ ንቃ እንትን ላይ ገብቼ ተናግሬያለሁ። እርምጃ መውሰድ አለብን። አውርተን ብቻ ምን ተው መሆን የለብንም ነበረ። እነ ጻድቁ ምናምን ተብለው የቤተ ክርስቲያን መሪ ምናምን ተብለው እንደዚህ እርምጃ መውሰድ እንኳን ያልቻሉ እውነትን መግለጽ እንኳን ያልቻሉ ለምንድን ነው ነበር በስተጀርባው ስናይ በጥቅም ሊይዟቸው ሞክረዋል እነሱ። አሁን ላይ ግን ደግሞ የፈነዳው እስከ መጨረሻ ካላደረሱት ደግሞ አሁንም እነሱንም ላይ ልንፋታቸው አይገባም። ውስጥ ጥቅም ፈልገውም ከሆነ የመጡት አሁን በገንዘብ መልሶ ዝም የሚያሰኛቸው ከሆነ ኢቭን አሁንም እኛ ልንቆም ይገባል። እውነት ይሄ የተጀመረ ነገር ድንገት በስተጀርባው ሌላ ነገር እንኳን ቢኖረው የሱም ገንዘብ ፈልገው ቢሆን ይችላል ብዬ ጥርጣሬ ሁሉ ይኖረኛልና አንዳንድ በገንዘብ ዝም ሊያስብሏቸው እንኳን ቢሞክሩ እውነትን የያዙ ሰዎች መቆም አለባቸው። ተኩሎች ናቸው። ተኩሎ ምዕመኑን እየበሉ ነው። ብዙ ምዕመን ባለማወቅ እየተበላ ነው። በቲክቶክ ላይ የወጡ አንድ ልነግራችሁ እችላለሁ። አንድ ነብይ ነኝ ባይ ጸልይልኝ የእግዚአብሔር ባሪያ ትለዋለች ልጅቷ አታውቅም። ምስኪኖች ስንት ምዕመን አለና ስንት ትከፍያለሽ አለ። እንደዚህ እኔ ቀርጬዋለሁ በስልኬ ድምፁ ስንት ትከፍያለሽ ደንግጣ እንዴ በኢየሱስ ስም እንዴ የእግዚአብሔር ባሪያ ስለ ይከፈላል እንዴ ለመጸለይ ስትለው
ዴታ አይከፈልም አለት። ከዛ እንዴ በእግዚአብሔር እኮ በነፃ ነው ምናምን ስትለው እሱ ይጸልይልሻል፣ እግዚአብሔር ይጸልይልሽ። እንደዚህ የመሰሉ ተኩሎች ብዙ ሰው ግን ደግሞ እነሱን መገለጥ ፈልጎ መግባቱ እንደገና ኑ ቸርቾቻችንና እንጸልይላቸዋለን እዚህ አካባቢ ላይ ያለን ይላሉ። ሸቀጣቸውን ሊሸቅሩና የክፉ መንፈስ ሊሞሉባቸው ኑ ሲሏቸው ይመጣሉ። በተለይ ሴቶች ብዙዎች ቲክቶክ ላይ የሚገቡ እዚህ ቦታ አድራሻዬ ነው ኑ ይሏቸዋል። ከዛ እጃቸውን እየጫኑ መንፈስ ይሞሉባቸዋል። ስለዚህ እንደዚህ አይነቶቹን ምዕመኑን የገደሉትን መቃወም የሚያስፈልግበት ነው። እኔ በጣም ከልቤ ነው ማደንቀው። እንደዚህ እውነት ወጥቶ እውነትን የሚናገር ሰው በርታ በርታ። ወደ ሌሎች ሰዎች ሐሳብ ደግሞ እንሄድና ተቃራኒም ሐሳብ ካለን በርታ። ምስግናል። እሺ አቡናዬ እንደምን ነህ? አለን 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 እግዚአብሔር ይመስገን። እኔ I just have different point of እኔ በምን አምናለሁ መሰለህ? በፕሮፌቲክ ሚኒስትሪ አምናለሁኝ። በዚህ ስፒሪት ነው የሚሰራው፣ በዚህ ስፒሪት ነው የሚሰራው ይሄ ነው ብሎ I mean as if deliverance እንደሰራ ወይም እንትን እንዳለው ሰው ማለት ነው። gift of discernment እንዳለው ሰው ወጥቶ directly accuse ማድረግ I don't have the power. salvation personal ነው፣ የራሴን push አደርገዋለሁ ማለት ነው። opinion ስጥ ብትለኝ I don't know። ገባህ አይደለ? I don't know ግን ካውንስሉ as if it's a godhead እንደ ፖፕ የግድ organizational institution ስለሆነ እንደውም it's not an association of churches, it's an organization, governmental organization እንደሚባለው ነው organized የሆነው እንጂ they don't have the final say። በሱ በሚለው ይጭፋ አምነዋለሁ። I mean they can decide who can preach, who cannot preach የሚለውን ነገር ገባ አይደለ? even የክርስቶስ disciples they had argument ነበራቸው። ይቅርታ ማወራው ለአቡናብና ለአቡና ብቻ ነው፣ ለሰው አይደለም። like understandingን እንዳገኝ ነውና like ለሁሉም ሰው አልመልስም አልችልም ከስር ኮሜንት ለምጽፉት እና የአቡናን ፖይንት ኦፍ ቪው ለመረዳት ነው። እና ፕሮፌቲክ ሚኒስትሪ አምናለሁኝ ይሄ ስፒሪት እንዲህ ነው ብሎ out of hate መሄዱ ራሱ by itself is not of God ማለት ነው። biblically right ነው wrong ነው ብሎ ማስተማሩ it kind of gives us እንትን ይሰጠናል፣ ground ይሰጠናል። ከእግዚአብሔር ቃል ተነስተን ብንሄድበት ቸርች ገብቼ ታነቅኩኝ፣ አስተኙኝ፣ አቆሙኝ ይሄም ኃጢአት ነው። I mean አቡና ገብቶሃል ልል የፈለኩት ሐሳቤ? እንት ማቆሚያ ፖይንት እኮ እየጠበቅኩ ነው። ኦኬ ማቆሚያ ፖይንት yes አንደኛ በእንትን ላይ አምናለሁኝ በፕሮፌቲክ ሚኒስትሪ በአዲስ ኪዳን አለ እና ይሄ አይደለም ወይም ከእግዚአብሔር አይደለም ብሎ ደፍሮ ለመናገር የትኛው አውቶሪቲ ተሰጥቶን ነው ወይስ የትኛው ሬቨሌሽን ተገልጦልን ነው ምንለው? to a point ኢየሱስ ክርስቶስንም ቡኤልዘቡል አለበት ተብሏል። ገባ አይደለ? ወጣ ያለ ነገር አጋንንት ሲያስወጣ ማለት ነው። እና ወንድሜ ወድሃለሁ። ስለዚህ የሐሳብን መልስ ለመመለስ የመጀመሪያው ነገር ሁላችንም ኃጢአት አለብን አልክ። አልገባኝም እሱ ፖይንት። ስለዩ ጩፋ የግል ውድቀትና ኃጢአት ማንም ሰው እያወራ አይደለም እዚህ። የግል ውድቀትና ኃጢአት ለምሳሌ አሁን ዛሬ ቢዋሽ ስለ ውሸቱ እያወራ አይደለም። ዛሬ ቢዘሙት ስለ ዝሙቱ እያወራ አይደለም። ዛሬ ቢሰርቅ በግሉ ማለት ራሱን ችሎ ቢሰርቅ ስለ ሌብነቱ እያወራው አይደለም። አሁን እየተወራ ያለው ስለ እግዚአብሔር መንግስት ውስጥ ስላለው ድርሻና ተደራሽነት ነው እየተወራ ያለው። ስለዚህ ጉዳዩ ከግል ድካምና ከግል ኃጢአት ይወጣና የእግዚአብሔር መንግስት ጉዳይ ወደ መሆን ይመጣል። እዚህ ሰውየው እየሰበከ ያለው በኢየሱስ ስም ከመሆኑ ጋር ተያይዞ አገለግለዋለሁ የሚለው ወንጌል ከመሆኑ ጋር ተያይዞ
ከዛ በኋላ ደግሞ ወንጌላዊ አማኝ ነኝ ከማለቱ ጋር ተያይዞ የሰውየው ጉዳይ ስለሚመለከተን ነው የምናወራው። አንደኛው እሱ ነው። ቀደም እንዳልከው አውቶሪቲ ማን ሰጠኝ ብለሃል። ይሄ ነገር ከእግዚአብሔር ነው ከእግዚአብሔር አይደለም የሚለውን የመጀመሪያው አውቶሪቲ ሰጠን ራሱ እግዚአብሔር። እግዚአብሔር ምን አይነት አውቶሪቲ ነው የሰጠን? የልጅነት መንፈስ የሚባል አውቶሪቲ ነው የሰጠን። ይሄ ደግሞ አውቶሪቲ ምንድነው? ሳልቬሽን እና የአንድ ሰው መዳን አለመዳኑ ሳይሆን ምልክ የአንድ ሰው መዳን አለመዳን ጉዳይን በተመለከተ አሁን አንተን አላውቅም ድናል አልዳንክም የሚል ብያኔ አልሰጥም። አንድ አገልጋይ ግን ፍሬውን አይተን ከክርስቶስ ይሁን ከክርስቶስ አይሁን በፍሬያቸው ታውቋቸዋላችሁ ስለሚል ይሄ የኢየሱስ ትምህርት ነው ራሱን ችሎ አይደል? ፍሬያቸው ምንድን ናቸው? አቡናዬ just clear እናወራለን። ማቴዎስ ወንጌል ምዕራፍ 7 ላይ ኢየሱስ ክርስቶስ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ነጣቂ ተኩሎች ከሆኑ ተጠበቁ ይላል። ከዛ ምን ማለት ነው አቡናዬ? እሱ ምን ማለት ነው? አሚን ማለት የበግ ለምድ እኔ አሁን ቃላት በጣም ዲፕ ወስዳቸዋለሁ ማለት ነው። ኢየሱስ ክርስቶስ እንደሱ ሲል የበግ ለምድ ለብሰው ተጠበቁ ሲል like what's the application እና definition ያንተን ትራንስሌሽን ማለት መታስጨርሰኝ ከሆነ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ ይከተሉኝማል አለና አስተማረ። ስለዚህ ኢየሱስ በጎቼ ብሎ ይጠራል። ለምንድን ነው በጎቼ ብሎ የሚጠራው? ራሱ ኢየሱስ ክርስቶስ ደግሞ በብሉይ ኪዳንም በመዝሙረ ዳዊት ምዕራፍ 23 ላይ እግዚአብሔር ራሱ እረኛዬ ነው ብሎ ዳዊት ጠርቶታል እግዚአብሔር። ስለዚህ በብሉይ ኪዳን እግዚአብሔር እንደረኛ ህዝቡን እንደ መንጋ ይመራ ነበረ። ስለዚህ ምሪቱ ከአመራሩ ደግሞ እንዴት ነው? ውሃን ይመርጥላቸዋል፣ የለመለመ መስክ ይመራቸዋል ወይም ያሳድራቸዋል በእረፍቱ ዘንድ። ስለዚህ እግዚአብሔር የመመለስ የመምከር የማጠንከር ደግሞ ከአውሬ የመጠበቅ ድርሻ እንደነበረው በብሉይ ኪዳን በመዝሙር 123 መረዳት እንችላለን። በመዝሙር 123 which is ከሰይጣን ማለት ነው። ከሰይጣን ትምህርት ሰይጣን አምልኮ ከጣዖታት አምልኮ እግዚአብሔር ህዝቡን ይጠብቃል። ከሚበላቸው ከሚያጠፋቸው ይጠብቃቸዋል፣ ደግሞ ይመግባቸዋል፣ ያጠጣቸዋል፣ ያሳድራቸዋል፣ መሰማሪያ መስካቸውን ይሰጣቸዋል። this man ወደ ኢየሱስ ክርስቶስ መንግስት ሰው አምጥቷል ብላ ታስብ ነው። ቆይ ሳልጨርስ እኮ ስለ በግ ለምድ ይመጣል። ስለዚህ ኢየሱስ ክርስቶስ እኔ ምንድነኝ ያለ? መልካም እረኛ ነኝ አለ። መልካም እረኛ ደግሞ ነፍሱን ስለ በጎቹ ምን ይላል? ያኖራል ወይም ይሰጣል። ቅጥረኛ እረኛ ግን ተኩላ በመጣ ጊዜ ምን ይላል? በጎቹን ጥሎ ስለ ደሞዙ ስለሆነ የሚያሰላው። አሁን አንዳንድ መጋቢ ነን የሚሉ ሰዎች እንደሚያደርጉት ለግል ጥቅም ሐሰተኛ ትምህርትን እንደማይከላከሉ ለግል ፍላጎት ለምቾቶቻቸው በጎቻቸውን ለሐሰት ትምህርትና ልምምድ አሳልፎ እንደሚሰጡ እንደ አንዳንድ እረኞች ቅጥረኛ እረኛ ወይም ዋርድያ ግን ምን ይላል? ጥሎ እግራው ጭኝ ብሎ ይሮጣል በጎቹን አሳልፎ ማለት ነው። እኔ ግን ነፍሴን ስለ በጎች ያኖራለሁ አለ ኢየሱስ። ይሄንን ባወራበት በምዕራፍ 10 ላይ ስለ እረኝነቱ ባወራበት ቁጥር 10 ላይ ሌባው ግን ሊያርድ ሊያጠፋ ሊገል እንጂ ስለሌላ አይመጣም። ማን ነው ሌባው? ሰይጣን ነው። ስለዚህ ሰይጣን የክርስቶስ የሆኑትን በጎቹን ሊነጥቅ ወይም ሊያርድ ሊያጠፋ የሚንቀሳቀስበት ሚሽኑ ምንድነው ስትል ሰይጣን ስጋ ለባሽ አይደለም። ግን ስጋ ለባሽን በመጠቀም ምን ያደርጋል? በሐሰት ትምህርትና በሐሰት ልምምድ ሰዎችን ከእግዚአብሔር መንግስት ያፈልሳል፣ ያደነዝዛል፣ ያስወጣል። ኢየሱስ አሁን ያልከው ግን ያንተ ዴፊኒሽን ነው ወይስ ቢብሊካል ነው? ሌባው ሊያርድ ሊያጠፋ ይመጣል ያለ ነው እኮ። ሌባው ማንን ነው የሚያርደው የሚለውን እዛው አቡናዬ ዮሐንስ 10 ከ11 እስከ 18 ላይ ኢየሱስ ፐርሰናል ሼፐርድ ነው። የአማኞች የግላቸው እረኛ ነው አይደለ? ከማን ነው የሚጠብቃቸው? I mean it's obvious ከማን ነው? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ካለ የእግዚአብሔር ቃል ኢየሱስ ክርስቶስ ከጨለማ ከሰይጣን
ፐርሰናል እረኛቸው ነው። ከእጁ የሚያወጣ የለም። ላይክ ዴር ኢዝ ኖ ፊር፣ ፍርሃት የለም ነው የምልህ። ስለዚህ ከማን ነው የሚጠብቃቸው? ኢየሱስ ክርስቶስ ከሰይጣን ይጠብቃቸዋል፣ ከሞት ይጠብቃቸዋል፣ ወደ ሳልቬሽን ይመራቸዋል። አንድ ኢየሱስ ከያዘህ ደግሞ መቼም አጠፋም። እሱን ቆይ እናወራለን። ስለዚህ ምንድን ነው እያለ ያለው? ኢየሱስ ክርስቶስ እውነት እውነት እላቸዋለሁ እኔ የበጎች በር ነኝ፣ ከእኔ በፊት የመጡ ሁሉ ሌቦች ናቸው፣ ወንበዴዎች ናቸው። ቁጥር 6 ላይ ዳሩ ግን በጎቼ አልሰሟቸውም። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያን ያገኛል አይደል? ከዛ ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣምና አይደል? እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነ በጎቹን የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ኢየሱስ መልካም እረኛ እኔ ነኝ፣ ነፍሱን ስለ በጎቹ ያኖራል አለና ሙያተኛ ወይ ዋርድያ የሚባል ጠባቂ እረኛ ግን እግር አውጭኝ ብሎ ይሮጣል አለ። ከምን ተኩላ ሲመጣ። ስለዚህ ኢየሱስ ተኩላ ሲመጣ እኔ እጠብቃቸዋለሁ አለ። ኢየሱስ የሚጠብቀን እንዴት ነው? አዎ ኢየሱስ የሚጠብቀን እንዴት ነው? ይሄንን ኢምፕሊኬሽን ራሱን በመጽሐፍ ቅዱስ ስንፈታው ሐዋርያት ሥራ መጽሐፍ ላይ እንሄዳለን። ጳውሎስ ያስጠነቀቀውና የተናገረውን ማለት ነው እናነሳለን። ጳውሎስ ምን አለ? ስለ እረኝነትና ስለ ተኩላ ምን አለ ጳውሎስ? ምዕራፍ 21 ላይ ሁለተኛ ጴጥሮስ 2:1 ላይ አለ። ሁለተኛ ጴጥሮስ 2 ጳውሎስ የተናገረውን የፈለግኩት ጳውሎስ ማቴዎስ 7:15 አለ። ላይክ አይ ኖ ፖይንትህን በደንብ አግኝቼዋለሁ። ጳውሎስ የተናገረውን የፈለግኩት ኤፌሶን ከተማ ላይ ሄዶ የተናገረውን የፈለግኩት እሱን ነው ማሳየት የፈለግኩት ለአንተ። እሺ ጠቅሶነት ሊጽፍልኝ ምዕራፍ 20 ነው ወይ 21 ላይ ነው እየፈለግኩት ያለው? እሺ ቴንክ ዩ ገላትያ 8-9 ቆይ አይ አግኝቼዋለሁ። አሁን ጽፈውልኛል። ምዕራፍ 20 ምዕራፍ 20 ስንት ላይ ነው? ምዕራፍ 20 ሐዋርያት ሥራ ምዕራፍ 20 እንደዚህ ይላል። ከቁጥር 20 ጀምሮ አነብልሃለሁ። ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በትህትና ሁሉና በእንባ ከአይሁድ ሴራ በደረሰብኝ ፈተና ለጌታ የተገዛችሁ ዘመኑ ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተው ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐ በጌታችን በኢየሱስ ክርስቶስ በማመን ለአይሁድና ለግሪክ ሰዎች የመሰከርኩ በጉባኤ በየቤታችሁ አወራኋችሁ፣ አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳን አላስቀረሁባችሁም። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። ከዚያ የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጬ ከጌታ ከኢየሱስ ክርስቶስ የተቀበልኩት አገልግሎት እርሱም የእግዚአብሔር ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁን እነሆ እኔ የእግዚአብሔር መንግሥት እየሰበኩ በመካከላችሁ የዞርኩ፣ ሁላችሁም ከእንግዲህ ወዲህ ፊቴን እንዳታዩ ታውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን እመሰክራለሁ። የእግዚአብሔር ምስክር ሁሉ ነግሬያቸዋለሁና ምንም አላስቀረሁባችሁ። በገዛ ደሙ ይሄን ነው ፈልገው ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት
ለመንጋው ሁሉ ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ይላል። አለ አዎ እየሰማሁ ነው። ስለዚህ ይህንን ሐሳብ ቁጥር 28 ላይ ያለውን ሐሳብ ለመንጋው የማይራሩ ጨካኝ ተኩሎች እንዲገቡ ደቀ መዛሙርቱም የኢየሱስ የሆኑትን ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ ወደ ኋላ የሚስቡ ጠማማ ነገርን የሚናገሩ በመካከላችሁ ይመጣሉ። ለመንጋው የራሩ ጨካኞች ናችሁ፣ ለራሳችሁና ለመንጋው ተጠንቀቁ ይላቸዋል። ምኖቹን? ኤጲስቆጶሶቹ ወይም መጋቢዎቹ። ይህንን የሚናገረው ሐዋርያው ጳውሎስ ነው። ስለዚህ ስለ ተኩሎቹ ስናስብ ጠማማ ትምህርትን የሚያስተምሩ ጠማማ ድምምድን የሚለማመዱ ደቀ መዛሙርቱ ሁሉ ሳይቀሩ ወደ ኋላ የሚስቡ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ደግሞ ኢየሱስ እንደተናገረው ሊያርድ ሊያጠፋ ሊገል ከሚመጣው ጋር አብረው የሚሰሩ ናቸው ተኩሎቹ ማለት ነው። ስለዚህ ይሄ በሐዋርያት ዘመን የሆነው ማለት ነው። በሐዋርያት ዘመን ጳውሎስ የጻፈው እስካሁን ድረስ ያለ እውነት ኖ ጳውሎስ የጻፈው የዛኔ ነው። እግዚአብሔር ቃል ታይምለስ ትሩዝ አለው። አቡናይ አሁን ተኩል የለም። አንተ አልከኝ አልወጣኝም። ቆይ የኔን ሐሳብ ስማ። ወይ ቢዬ ነው ጠየቁ አላልኩም። ኖ አይ ሚን ፖይንቴን ስማኝ እንጂ ቃል አፌ ላይ ያላልኩትን ካልክ አንተ ነው ያልከው። ያቄ ነው ጠየቁ እኮ እንዴ ሰይጣን ምን ይሰራል? ስለዚህ ስቲል እስካሁን ድረስ ሰይጣንም ክፋት ሊሰራ እንደሚተጋው ክርስቲያንም ጽድቅ ለመስራት ይተጋል። ሰይጣንም አለ፣ የውሸት ትምህርትም አለ፣ እውነትም አለ፣ ጽድቅም አለ። ይሄ አከራከር መንጋውን ማስጠንቀቅ መንጋው አንድ ክርስቲያን የእግዚአብሔርን ቃል ዴይሊ ማንበብ መጸለይ የመጀመሪያው ፕራክቲስ ሆኖ በህይወቱ መለማመድ like every day ይሄንን መለማመድ ትቶ ክሪቲክ ወጥቶ ክሪቲክና ይሄ ሰው ትክክል ነው ይሄ ሰው ትክክል አይደለም የሚለውን እኔም ፖይንቲን በደንብ አግኝ። I'm not opposing you, I'm not with him, I'm not with you ከማንም ጋር እየተቃወምከኝ ግን እሱም ኦፖዚት አይደለም ከኔም ኦፖዚት አይደለም ምንድነው? እኔ ከክርስቶስ ጋር ነኝ። ለምን በእግዚአብሔር መታወቅ ነው የሚፈልገው። ክርስቶስን ትምህርት ተከታተል፣ ኢየሱስ ጠብቁ አይዱ አሁን ስለ አቡናዬ ላይክ ፍቅር ከሌለው ኤቭሪቲንግ የምናደርገው it's useless። ፍቅር ምንድነው? ፍቅር ኢየሱስ ክርስቶስ ነው። It's not a feeling, it's not an idea. ኢየሱስ ክርስቶስ ፍቅር ከሆነ አሁን ቆይ አስጨርሰኛ አቡናዬ like ክርስቶስ ፍቅር ከሆነ ዮሐንስ ወንጌል ምዕራፍ 2 ላይ ሸቃጮችን መሸቀጫቸውን ገለባብጦ ጅራፍ ገምዶ ኢየሱስ ነው ይችላል because ኢየሱስ ስለሆነ። ግን ያን ስልጣን ደግሞ ላንተና ለኔ ከፍቅር ጎሎ ነው። ከፍቅር ጎሎ ነው የገለባበጠው። you know the art of conversation መዋደድና ማውራት ከሌለብን አንተ ብቻ ጥያቄን ስማ። ፍቅር ከፍቅር ጎሎ ነው ወይ? ቆይ የመጀመሪያውን እየመለስኩ ሁለተኛ አልችልም። አንደኛውን ሳልጨርስ like ትግስት ኢየሱስ ነው ካልከኝ ያን ዲፋይን ኢየሱስ ፍቅር እንዴት እንደሆነ ደግሞ ዲፋይን ላረግልህ ማለት እሱን አልጠየቅኩህም። አየህ እኔ ፍቅር ምንድነው አልኩ፣ ፍቅር ኢየሱስ ነው አልከኝ። በቃ ተስማሙ፣ ምንም ችግር የለውም እሱ ዲፋይን። ስለዚህ ያ ከሆነ ደግሞ እኔ ፐርሰናሊ ኢየሱስ ታዲያ ፍቅር ነው ስትለኝ ኢየሱስ ፍቅር ከሆነ የዮሐንስ ወንጌል ምዕራፍ 2 ላይ ሸቃጮችንና የቤተ መቅደስን ንግድ የያዙትን ሰዎች ከገለባበጠ ስለሱ ይችላል አልከኝ እኮ። እሱ ድርጊታቸውን ነው እንጂ የተቃወመው ሰዎቹን ወዷቸዋል። እሱ የሚችል ከሆነ እሱ ጌታ ከሆነ ያንን ካደረገ እኮ ፐርሰናል ሄት የለውም። አሁን ፐርሰናል ሄት እና ዴፎርሜሽን የሚባል ነገር አለ። ዴፎርሜሽን ማለት ፐርሰናል ሄት እዚህ ጋር ማንም ሰው የለውም። ለማን አንተ ነህ ያልከው
ፐርሰናል ሄት ማንም ለማንም የለው አልሰማኸኝም? ምን ይኸውልህ አቡናዬ አንድ ነገር አለ አይደለ? ያ ማለት ብትሰማኝ ፖይንትን ታገኘዋለህ። ኖ የጠየቅኩን ዋና ጥያቄ አልመለስክልኝም። ልጠይቅ ስል አላስመለስከኝማ። ሜይቢ እሱ ዊክነስክ ይሆናል ብዬ አስባለሁ። ሜይቢ ግን this is not against accuse እያደረኩ ሳይሆን ብትሰማኝ ብሰማኝ ልስማ እኔ ልስማ አሰማም አንተ ራስህ ከገባ ጀምሮ እንደው ጠይቀኝ ራሱ ለአብራራልኝ በትክክል ይቅርታ ይኸው አሁን እሰማሃለሁ። ለመረዳት አትፈልግም። ጥያቄን መልስልኝ። ፍቅር ኢየሱስ ነው ብለኸኛል። ኢየሱስ ነው ካልከኝ ያ ፍቅር አልባ ነው ወይ ሲቆጣ? ያ ፍቅር ጅራት ሲገብድ ፍቅር አልባነት ነው ወይ? ጮክ ብሎ ሲያወራ የአባቴ ቤት እያለ ተቆጥቶ ሲያወራ ፍቅር ከፍቅር ጎሎ ነው ወይ? መልስልኝ። የእግዚአብሔር ፍቅር ወይ የኢየሱስ ክርስቶስ ፍቅር ጽድቅ ነው። ለዚህ ነው እግዚአብሔር ኃጢአትህን አይቶ ስለሚወድቅ አያልፍህም። ኮንሲኩዌንስ አለው። ግን ኮንሲኩዌንስህን ኢየሱስ ክርስቶስ ለኃጢአቴ ሞቶ ኮንሲኩዌንሱን ከፈለልኝ። ፓኒሽመንቱን ግን ወስዷል። አይቶ ሊያልፈው ይችል ነበር። ያልተጠየቀውን የመለስክልኝ ፍቅር ሰማ ግን ዳይሬክትሊ እየመለስኩልን ነው አይደለም። ፍቅር ከፍቅር ጎሏል ነው እየተቆጣ ነው ኢየሱስ። ቆጣ ብሎ ማውራት ከፍቅር መጉደል ነው ወይ? አይደለም። በቃ ካልሆነ እዚህ ጋር በፍቅር አድርገው ምናምን የምትለኝ ጉዳይ የለም ማለት ነው። ግን መንፈሱን መርምረህ እንዳገኘኸው ከእግዚአብሔር አይደለም ከአጋንንት ስራ ነው ማለት አይከብድም? አይከብድም። አንተ የከበደ ምናልባት መንፈሳዊ ስላልሆንክ ይሆናል። በአንተ አመለካከት ይሆናል። እኔ ሜቢ አላደግኩም ይሆናል። እግዚአብሔር ያሳድገኝ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ አንድ ቃል ሐዋርያው ዮሐንስ ይናገራል። ምናልባት እሱ ቃል ካከመን ማንበብ ጥሩ ነው። የእግዚአብሔርን ቃል ስለ ሐሰተኞች የተጻፈ ነው። ስለዚህ እንደዚህ ይላል፣ ወዳጆች ሆይ ቁጥር 1 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚያ ታውቃላችሁ። አንድ ጥያቄ እዚህ ጋር ልጠይቅህ። ከእግዚአብሔር ቃል አንፃር ወጣ እንዴ? ሰውዬው ወጥቷል። እሺ እና ልሳብህ ስልክ ገብቶብን ችግር የለውም። በቃ ካልተመቸ ለማንኛውም እንኳን ደህና መጣችሁ። መሰረት፣ ኤሊያና፣ ቤኪ፣ ሜርሲ ሰላምና ጸጋ ይብዛል። አቡዬ እንዴት አመሸ? ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ነህ? አለው ጌታ ይመስገን። ለነዚህ ሰዎች እኮ በማንኪያ ብታጎርሱ ራሱ የሚገባ አይመስልምና በርታ ወንድማችን። በጉልኮስ እንጀምር ነው በስሪንጅ ብትልም የሚገባ አይመስልምና አይናፍቶ ነው የሚከራከሩት። ጌታ ይግለጥላቸው። ምን ታደርጋለህ? ምን መሰለህ ከፍሬያቸው ታውቋቸዋላችሁ የሚለው ራሱ እዛው ፍሬው ተዘርዝሮ ያለበት መጽሐፍ ነው። እንግዲህ ማቴዎስ ምዕራፍ 7 እና አንድ ሐሰተኛ ማለት ስልጣን የለኝም የሚል ጴንጤ እንግዲህ ምን አይነት ጴንጤ እንደሆነ ጌታ ነው የሚያውቀው። እንዴ በደንብ ስልጣን አለ። መንፈስን ሁሉ አትመኑ፣ መንፈስን ሁሉ መርምሩ፣ መናፍስት ከእግዚአብሔር እንደሆኑና እንዳልሆኑ መርምሩ እያለ መጽሐፍ ቅዱስ መመርመር ትችላለህ። መመርመሪያው ደግሞ አንዱ የልጅነት መንፈስ ነው የተቀበልነው አይደል? እኛ ግን አባት ብለን የምንጠራበት የልጅነት መንፈስ አለ። ያ መንፈስ የእግዚአብሔር ልጅ መሆናችንን ከመንፈሱ ጋር ይመሰክርልናል። ምስክርነት ራሱ የመጀመሪያ የእግዚአብሔር ልጅነት እኮ ምስክርነት የሰጠን መንፈሱ እኮ ነው ከመንፈሳችን ጋር አይደል? ይህንን ምስክርነት የሰጠን ያው መንፈስ ደግሞ አይደል በመጽሐፍ ቅዱስ ትምህርት በወንጌል እውነትና ሐሰትን ከመንፈስ ቅዱስ ጋር
መለየት እንችላለን። ይሄንን ጥለን አይደለም። ይሄንን ጥለን በደመ ነፍሳችን ቆሌያችን ያልወደደውን ሰውዬ ይሄ ሰውዬ ከእግዚአብሔር አይደለም ብለን ከግል ጥላቻችን ተነስተን ሐሳብ እንድንሰጥበት አይደለም። መጽሐፍ ቅዱስ ግን ብርሃን ነው፣ መስታወት ነው፣ ቱንቢያችን ነው፣ ልኬታችን ነው። አለቀ። ልክ ነው ማርክ፣ ልክ ነው። እና እኔ በጣም በቃ በዚህ ጉዳይ ላይ በጣም ተራ ጉዳይ እዩ ጩፋ ከእግዚአብሔር አለመሆኑን ማወቅ በጣም ተራ ጉዳይ። በጣም የተሸወዳችሁ ሰዎች ትደንቁኛላችሁ። ግን ሰውየው ብቻውን አይደለም፣ ከጀርባው ሌላ መንፈስ ስላለ ያ መንፈስ ሰዎችን ቢያታልል አይገርመኝ። እና እንደዛ ዛሬ ስለ ሐሰተኛ ምስክርነቶች ልንገራችሁ። በእርግጥ በተለያየ መድረኮች ላይ በክፍያ የሚመሰክሩ ሐሰተኛ ምስክሮች እንዳሉ የታወቀ ነው። ከዊልቸር ተከራይተው ተፈውሰናል፣ እግራችን ተፈውሷል ከሚሉ የአይነ ስውራን መንገድ መሄጃ ስቲክ ይዘው አይናችን ድኗል ብለው እንደ እውር አክት የሚያደርጉ ከተማ ላይ እዚህ ናይጄሪያ ውስጥ ይመስለኛል እጇን እንደዚህ ወደ ውስጥ መክተት የምትችል 5 እና 6 ቸርች ውስጥ ሄዳ የተፈወሰች እጇ እንደዚህ ይሰበሰባል። የሴትዮዋች ይሄንን ቪዲዮ ታውቁታላችሁ። ቤኪ ታውቃታለች። እጇ ይሰበሰባል ልክ እንደዚህ ከእጀ ሰላላነት አይደል? ብዙ ጊዜ እንትንላለሁ። ታዋቂ ናት በጣም 4 ምናምን ቸርች ውስጥ ሄዳ በጣም ታወቃለች። ሚዲያ ላይ ሁላ እንትን ትላለች። አለች። እነዚህ ሰዎች አቡዬ አንድ ሐሳብ እኔ መናገር የሚፈልገው ልባቸውን ኦሬዲ ዘግቷሉ። ኢየሱስ ክርስቶስ እነሱ ጋር እንደሌለ አድርጎ ስለሚቆጥሩ ወይ እዩ ጩፋ ጋር ወይ የሆነ አዳራሽ ሄዶ ጸሎታቸውን ወደ እዩ ጩፋ ካላቀረቡ እግዚአብሔር እንደማይሰማ አድርጎ የቆጠሩ ህዝብ ነው እንጂ ይሄ እግዚአብሔር የትም ሆነ ጓዳ ውስጥ ሆነ ጸሎት ሲጸልይ የሚሰማ አምላክ ነው። እና አንዳንድ ሰዎች እኔ እዩ ጋር ሄጄ ነው የተፈወስኩት እና እኔ እዛ የማንን የና ጆጭሮ ጋር እንደዛ አይነት አዳራሽ ሄጄ ነው የተፈወስኩ ብሎ የእግዚአብሔርን ማዳን የእግዚአብሔርን የኢየሱስ ክርስቶስን ደም ለመሸፈን የሚራሮጡት ነገር ነው እንጂ ይሄ ልባቸው ታውሮ ነው። ቅድም እንዳልከው በሱ ጀርባ ያለው ሰይጣን የአጋንንት መንፈስ ነው እንጂ ይሄንን ህዝብ ያወራ ያለው የተገለጠ ነገር ነው። እኔ እንዴት ወደ እግዚአብሔር ጸልዬ እግዚአብሔር ይህንን ጸሎት የማይሰማ ምክንያት ምንድነው? ልጁ እኮ ነው። የእግዚአብሔር ልጅ ስለሆን ይሰማል የኔን ጸሎት። አንድ ግለሰብ ጋር ስላጸለው አይደለም። ስለዚህ ብትነቁ ይሻላል። እና አቤላ ማንም እዚህ ጋር መጥቶ በቃ ጊዜ እያለ ነው እንትን ብለውና እቺ በጣም ታሪክ በ4-5 ቸርች ሄደ የተፈወሰች ይሆናል። አፍሪካ ውስጥ የሆነ ጋና ይሁን የሆነ ሀገር ውስጥ ላሳያችሁ። እቺን ሴት ድምፁን ልቀንሰው፣ በጣም ይቀውጠው። እጇን ተመልከቱት።
ያው እጇን እዩት። እቺን ሴትዮ ተመልክታችኋታል። እጇ ምን ያህል የተሰበሰበ የተጋገረ እንደነበረና ኢሚዲየትሊ እንዴት እየተፈታ ሄዶ እንደተዘረጋ አይታችሁታል። በጣም ፈውሱ እውነተኛ ነው የሚመስለው። ይቺ ፈውስ ግን እንትን ናት። እቺ ሴትዮ ግን የኪራይ ተፈዋሽ ናት። የሚያታ የምትሉ ሰዎች ይችት ይኸው እጇን አያችኋት? ይሄን እጅ ተፈቶ መጨረሻ ላይ ወርዶ እንዴት እንደሆነ በአጭሩ ይሄ ነው። ሌላ ቦታ ላሳያችሁ። እቺን ሴት ፈልግ። ይቺ ሴት ሌላ ቸርች ውስጥ ሄዳ እየተከፈላት ፈውስ ትፈወሳለች። ደጋግማ እጇን እየሰበሰበች ማለት ነው። ሰርች እያረኳል። ከዚህ በፊት አይቻት ስለነበር ያገኛታል። እስከዛ ኤሊያን ሀሳብ ስጪኝ። እስከዛ ካለሽ ሜላይ እንዴት ናችሁ? ታለንት አላት ብቻ። ኤሊያን አይለሽ አለኝ። አሰማም አቤላ ዘመዴ እንዴት ነህ? አሁን መጣሽ? እኔ እኮ ያ ታታ ቢባለው ሰው ጥያቄ ይጠቋ ነበር የገባሁት ሁሉ ማለት መጽሐፍ ቅዱስ አንብበ ከዛ እሱ ጳውሎስ በዛ ዘመን ላሉ ሰዎች ነው የጻፈው ካለ ቆሮንቶስንም እኮ ለዛ ዘመን ነው፣ ሮሜንም ለዛ ዘመን ነው፣ ኤፌሶንም ለዛ ዘመን ነውና በጌታ ነው ወይ ሰውየው የትኛውን ሊቀበል ነው ብዬ ነው። እና ከዘፍጥረት እስከ ራዕይ እንዴት ነው? ዮሐንስ ራዕይን ብቻ ነው ትንሽ አሁን ያው ብዙ ፊውቸር ያለው ትንሽ ዮሐንስ ራዕይ ዳንኤልና ሕዝቅኤል አካባቢ ብቻ ነው እኛ የሚመለከተን ማለት ነው። ሌላው ነገር በሙሉ በዛ ዘመን ላሉ ሰዎች ከሆነ ክርስቲያን ናቸው ወይ ሰዎቹ ራሳቸው በጌታ ናቸው ወይ የሚለው ነገር በጣም አሳሳቢ ደረጃ ደርሷልና ኤኒዌይስ የሚያስቅ ነገር ነው የምትሰማው። የሚገርም ነው ግን ያው የሚያሳዝን ነው። ኢናደር ሃንድ በጣም ያሳዝናል። ዲፕሎማቲክ በሆነ መንገድ አልቃወም እቃወማለሁ ምናምን ሲጀምር ክርስቲያኑ ለሶስት መንገድ ላይ መቆማችን ነው። ወይ የክፉን ስራ ትቃወማለህ ወይ ደግሞ በዛ ስራ ላይ ትሆናለህ። አራዳ መስሎ ክርስትና እኮ በቃ አሁን እኮ እየተባነንበት መጥቷል። ፒክ ዋን ወይ በጌታ ትሆናለህ ወይ ትደግፋለህ ወይ አትደግፍም። እና ሌላ ይገርመኝ አሁን አንዳንድ ሰዎች ሲሰጡ ሐሳብ እያየው ነበርና
አንድ እዩ ጩፋ በቃ ሀገሩን አርበደበደው ምናምን ብለው በጣም ፕራውድ ሲሆኑ በአንዳንድ ነገር ላይ I was wondering like ማለት ክርስቲያን ሆኖ ሰው በራሱ ስሙ በተደጋጋሚ መነሳቱ ቢግ ዲል መሆኑ በራሱ እንዴት ነው ማለት የሆነ ዘመን ላይ እኮ ሂትለርም ስሙ ተደጋግሞ ተነስቷል ስቲል ታሪክ ያረሳው ስቲል እኛ የተማርነው ታሪክ ነውና ሶ ሂትለርም ጀግና ነው ማለት ነው አርበደበደ ማለት ነው እና አንዳንድ ጊዜ ላይክ ስማቸው በመነሳቱ በጣም ደጋግሜ በቃ አየሩን ያስኩት ምና ይሄ ፕራውድ የሚያረጋ አየሩን የያዙ ብዙ ክፉ ስራ ይሰሩ ሰዎች አልፈዋል በዚህ ምድር ላይ ታሪክ ያረሳቸው እና አየሩን ያስክበት ምክንያት ነው ሊያሳስብ የሚገባው እንጂ ደጋግመ መነሳት ደጋግመ መጠራት ሌባ ተብሎ መጠራት አጭበርባሪ ተብሎ መጠራት ዘይት ሻጭ ተብሎ መጠራት እንዴት ፕራውድ ያደርገዋል ትውልድ ይሄንን በዚህ መነሳት በጣም ብዙ ነገስታት ተነስተዋል እኮ በዚህ ምድር ላይ በጣም ብዙ አስቀያሚ ሰዎች አሉ በዚህ ምድር ላይ የሆነ ጊዜ ላይ ሚዲያን ልጁን ደፈረ ተብሎ ሙሉ ሚዲያን ያጥለቀለቀ ሰዎች አሉ በውጭ ዓለም ላይ ዜና ከበር የሚያረጋቸው በቃ በጣም የሚደብር ሰው አሁን ይሄ ሰው ያየሩን ያዝ አንድ ይሄ ሰው ያለም አርበደበደ ልንል ማለት ወዴት ነው የምንሄደው እኛ ክርስቲያኖች ነን የተሚነገርብን አየሩን ከያዝንም ከተወራብንም የጽድቅ ስራ ይወራብን የቅድስና ስራ ይወራብን ለጌታ ብለን መጀገናችን ይወራብን ዓለምን መካዳችን ይወራብን ኢየሱስ ሸተን ይወራብን ዘይት ሸጥን ተብሎ ተወርቶብን ፕራውድ እንሆናለን እንዴ አጭበርብረሃል ተብሎ ተነስቶ ስማችን በዚህ ፕራውድ እንሆናለን እንዴ እና እዩ ጩፋም ሆነ ማንንም እኔ ፐርሰናሊ አሁን በዚህ ዘመን ላይ እንትና ብዬ የምለው ፖይንት ማደርገው ሰው የለም ምክንያቱም ብዙ ነገሩ ስለተደበላለቀ ማለት ነው ግን ያን ያህል የዩ ጩፋም ሳይድ ይዛችሁ በጣም ተራግቡ ሰዎችን ፕራውድ የሚያደርግ ነገር አይደለም there is nothing ይሄ የቤተክርስቲያንን አንገት የሚያስደፋ ትውልድን የሚያስደፋ በጣም የሚያሳዝን መጽሐፍ ቅዱስን አንብቡ በተለያየ ከኮንቴክስት ውጭ ዘበነ እንኳን በማይረዳበት መልኩ በእውነት አሁን ሐዋርያ ስራን የገለጸበትን ዘበነን ተርጉም ብንል እንኳን ጳውሎስ የታጀበው በዚህ ሪዝን ብሎ ማያወራውን አይነት አስተሳሰብ በነበረበት እይታ ያያየን ያን ያክል በጣም ፕራውድ ሆነን ስናወራበት ዘመን ነው ብዬ አላስብም ክርስቲያን የሆነ እግዚአብሔርን ቃል የሚያነብ ትውልድ ካለ በዚህ ዘመን ራሱን ያስመልጥ ይሽሽ ይጸልይ ሐሰተኛ ማለት አልችልም አቅም የለኝም ካልክ ራስህን ከመንፈስ ቅዱስ ጋር ቼክ አድርግ ሄቨን ዲስኮኔክት አድርገሃል ማለት ነው ግባው ደጓዳ ጸልይ እና አቡናዬ ትንሽ ከባድ ነገር ነው የሚሰነዘረውና ግን ያው እግዚአብሔር ይሄንን ትውልድ አይረሳም አይተውም ተስፋዬ ሰፊ ነው አዲስ እግዚአብሔር አዲስ ትውልድን እንደሚያነሳ አምናለሁ የጨከነ ትውልድ እንደሚያነሳ አምናለሁ የጀገነ ትውልድ እግዚአብሔር እንዳለው አምናለሁ ሴት ልጆች ወጣት ልጆች እንደሚነሱ አምናለሁ ላይ ቁጭ ብሎ ለሚያፍሩት I can feel it like ትንንሽ ልጆች ተነስተው ወጣት ልጆች ተነስተው አባቶች እጃቸውን እንዳይዙ እንዳያፍሩ ዛሬ ሳይመሽ እነሱን ፈጥነው ቢቀላቀሉ ጥሩ ነው እምቢን ብንቀላቀል ያዋጣናል ማንንም ጩፋም ሆነ ማንንም የአንድ ወር የቤት ኪራይ አይከፍልልህም ግን በጽድቅ በቅድስና ለእግዚአብሔር ብትኖርለት ጋራንቲም ዋራንቲም የሆነ ህይወት ነው የምትኖረው እና ጌታ ያዋጣናል እሱንም ያዋጣናል እንዴ ለሆነ ሰው ሳይድ ይዞ በዚህ ልክ ገትረን መከራከር በጣም ነው የሚገርመው ጥያቄ ካለ አለውኛ በላይ እታችንን እየፈለኳት እኮ እቺ እታችን ያቺ በየቸርቹ ላይ አፍሪካ ሀገር ተገስታ ብትሰው አገኘሁት እኮ አቤላያ አሁን ኢትዮጵያም ገብቶ ማርያም አገኘሁት ትላለች ካስታገኝና እስቲ እቺ ታገኘዋት እቺ ቅድም አስፋልት ላይ ያያቻት ሴትዮ እጇን ምት ያውቺ ሌላ ቸርች ሄዳ ደግሞ ተከፍላት
It's not far from me. I know. Consuming fire. I worship you today. You are the all-consuming fire. Come on, manifest yourself. You are the all-consuming fire. I worship you today. You are the all-consuming fire. Come on, manifest yourself. With a fire in your eyes. Nothing hard from you. We see everything. You will not even perceive the tornado. ስሜ መንግስቱ በለጠ ይባላለሁ። የትውልድ ሀገሬ ወደ ወላይታ ዞን ድጉና ፋንጎ የሚባል ወረዳ ነው። ነቢዩ እዩ ጩፋ ቸርች ሻሸመኔ በ12 መስከረም 12 በተደረገው ላይ 5 ሚሊዮን አጋንንት እንደወጣልኝ አምስት ሚሊዮን ኦኬ ነብዩን ግደል ተብላችሁ ነው የመጣው። ሁለት ሰዎች መጥቶ አነጋገሩ። አንደኛው የራሱ የእዩ ጩፋ ወንድም ይሄ ምስኪን ሰው 5 ሚሊዮን አጋንንት እንዳለበት እንዲተውን እዩ ጩፋ ጋር ሄዶ ሶሪያን እንደሚያፈርስ ሶሪያን ሊያፈራርሱ እንደወጡ አይነት ነገር ትንቢት ሄዶ ተናግሮ እዩ ጩፋ ግን በቃ አላሰራ እንዳላቸው የመናፍስቱን ስራ ማለት ነው እንዳላቸው ተናግረው ከዛ ትንሽ ሳይቆይ ቪዲዮ ተሰርቶለት ይቅርታ ጠየቀ። በሚያሳዝን ሁኔታ ይቅርታ ጠየቀ። ቤተክርስቲያኗንና የእግዚአብሔር ሰው ነብይ የተባለውን ግን ይሄ ዶክመንታሪ ተሰራ። ሌሎች ሰዎች ከፍለው ነው የዩ ጩፋን ስም አጥፋ ተብዬ ምናምን ብሎ ይቅርታ ጠየቀ። ለምን በወታደሮች አስቀጥቅጠውት ማለት ነው። በዚህም መሰረት አለው ይሰማል እና ይቅርታ የጠየቀበት መንግስቱ በለጠ የተባለውን ግለሰብ በሕግ አግባብ እንዲጠየቅ እንደምታደርግ የተገለጸ ሲሆን ይህ ግለሰብ ዳግም ጥቅምት 17 2011 ዓ.ም በወላይታ ሶዶ ከተማ ፉንዱኒያ ሜዳ ላይ በመገኘት ከጥቅምት 16 እስከ 18 2011 ዓ.ም የሚኖረውን ክሩሴድን ለማበላሸት ሆን ተብሎ እንደተደረገና የቤተክርስቲያኗንና የእግዚአብሔር ሰው ነብይ እዩ ጩፋን ስም ለማጥፋት እንደሆነ በመናገር ቤተክርስቲያኗንና የእግዚአብሔር ሰው ነብይ እዩንና ቅዱሳንን ይቅርታ የጠየቀ ሲሆን እንዳስቀጠቀጠው አይተካል ይለኛል። ይሄው ይቅርታ ሲጠይቀው ቪዲዮ የተሰራው እነዚህ እዩ ጩፋ ጋር የነበሩ እነዚህ ወታደሮች የለበሱት ልብስ እንኳን ለእረፍት ሄደው የለበሱትና ከግዳጅ ውጪ የቀይ ቦኔት ለባሾች አይደሉም ወይም ኮማንዶች አይደሉም። ግን ኮማንዶ እንደሆኑ ሪያክት አድርገው ይሄው ይቅርታ የሚያስጠይቁት እሱ እዚህ ጋር ነው ያለው። ይሄ የፖሊሶቹ ቢሮ ነው። እነዚህ ሁለት ወታደሮች ይዘውት ነው በለጠን ከዛ አደባባይ ላይ ይቅርታ እንዲጠይቀው አደረጉ። ስለዚህ ምን አደረገ መከላከያ? ምን አይነት መግለጫ ሰጠ? በእነዚህ ሰዎች ዙሪያ ማለት ነው። እነዚህ ናቸው
መከላከያ ሰራዊት መስለው ይሄንን ልብስ ተመልከቱት ያደረገው ልብስ ተመልከታችሁታል እዚህ ጋር ዶክመንታሪውን ሲሰሩ የለበሰው ልብስ ይሄንኑ ልብስ ነው የለበሰው እዚህ ጋር ያስጨነቁት ነፍሱን ያስጨነቁት ታዲያ ይቅርታ የጠየቀበት ምክንያት ምንድነው ይሄን ዜና ተመልከቱት እዩ ጩፋ ምን አይነት ወታደሮችን መድቦ እንዳሰራ ስሙ ዜናው በአዋሳ አንድ ሃይማኖታዊ ስነ ስርዓት ላይ መለዮ ለብሰው ሰባኪውን ያጀቡት የመከላከያ ሰራዊት አባላት በቁጥጥር ስር ዋሉ የመከላከያ ከፍተኛ የቶቹ መከላከያ ሰራዊቶች ናቸው በቁጥጥር ስር ያዋሉት እዩ ጩፋን ያጀቡት መከላከያ ሰራዊቶች በቁጥጥር ስር ዋሉ ለምንድነው በቁጥጥር ስር የሚውሉት በለጠ የተባለውን ሰውዬ ለማሰር በለጠ የተባለውን ሰውዬ ለማስጨነቅ ከዩ ጩፋ ወሮታ ተቀብለው ህገ መንግስቱም የለበሱትም ዩኒፎርም በማይጠይቃቸው መንገድ ያለ አግባብ ስራ ስለሰሩ ምን አደረጉ ታሰሩ በመጨረሻም በአዋሳ አንድ ሃይማኖታዊ ስነ ስርዓት ላይ መለዮ ለብሰው ሰባኪውን ያጀቡት የመከላከያ ሰራዊት አባላት በቁጥጥር ስር ዋሉ የመከላከያ ከፍተኛ ባለስልጣን የሆኑት ሜጀር ጀነራል መሐመድ ተሰማ ለመከላከያ ቴሌቪዥን በሰጡት መግለጫ ግለሰቦቹ የሰራዊቱን መተዳደሪያ ደንብ ጥሰው በመገኘታቸው መታሰራቸውን ይፋ አድርገዋል ሁለቱ ግለሰቦቹ የሰራዊቱን መተዳደሪያ ደንብ ጥሰው በመገኘታቸው ለምን መለዮን ከዛስ ዩኒፎርሙን ለራሳቸው ጥቅም ስለዋሉት ማለት ነው ለሀገር ጥቅም ሳይሆን ስለዚህ ሰውየው እነዛ መለዮ የለበሱ ሰዎች መሐከል ገብቶ ይቅርታ የጠየቀበት ምክንያት ተደብድቦ ተጨንቆ ተጠቦ መሆኑን ለማወቅ ይሄ ዜና ብቻ ምስክር ነው አለቀ አባላት ቀይ መለዮ ያጠለቁ ቢሆንም የኮማንዶ አባላት ያሉ በህገወጥ መለዮን ያጠለቁ መሆናቸውን አብራርቷል ወታደሮቹ ለረፍት ወደ ቤተሰቦቻቸው በሄዱበት ወቅት ድርጊቱን መፈጸማቸው ተመልክቷል በአዋሳ በተካሄደው ስነ ስርዓት ላይ ሰባኪው እዩ ጩፋ ማጭበረር ፈጽሟል በማለት በሌላ መድረክ የተናገረ ሰው ተይዞ ሲገባ የሚያሳይ ቪዲዮ ላይ ተጠቃሚዎች ወጣሉ ሰባኪው እዩ ጩፋ ማጭበርበርን ፈጽሟል ብሎ የተናገረው ሰውዬ ተይዞ ሲገባ የሚያሳይ ቪዲዮ ይሄን ስሙ ጆሮቻችሁን ክፈቱ እዩ ጩፋ ዘንድሮ አይደለም ማጭበርበር የጀመረ ይሄ ከ5 ዓመት በፊት የተፈጸመ ታሪክ ነው ማለት በሌላ መድረክ የተናገረ ሰው ተይዞ ሲገባ የሚያሳይ ቪዲዮ ላይ ተጠቃሚዎች ወታደሮች በአጃቢነት ተገኝተዋል በቅርቡ አዋሳ ላይ በነበረው የእምነት ተቋም ውስጥ ተሳትፈዋል ተብለው የተነገሩን የሰራዊት አባላቶች የቪዲዮ ክሊፑንም ለማየት እንደሞከር ነው በፋርዘር ማንነታቸውን ለማጣራት ተሞክሯል ሁለቱ አክቲቭ የሰራዊት አባላት መሆናቸውን አረጋግጠናል የሰራዊት አባላቶቹ ለአገር ቤት ፍቃድ ወደ ቤተሰብ ሄደው እዛ ከበረፍት ጊዜ ላይ እንዳሉ ወደዛ የእምነት ተቋም ሄደው የሰራዊቱን ዩኒፎርም ለብሰው በዛ መድረክ ላይ ተገኝተዋል እዛ ቦታ ላይ የተገኙት የሰራዊት አባላት ሁለቱ ኮማንዶም አይደሉም የኮማንዶ አባልም አይደሉም ቢሮ ሲያስጨንቁት ነበር ቀድም ያያችሁት ቪዲዮ ላይ ቢሮ ሲያስጨንቁት ነበር ከዛ ይዘውት መተው መድረክ ላይ ያቆሙት ይሄንን ምን ስላደረገ 5 ሚሊዮን አጋንንት አለብኝ ብሎ ድራማ እንዲሰራ እዩ ጩፋ ገንዘብ ከፍሎ አስተውኖት ስለነበር ገንዘብ ከፍሎ አነጋግረውኝ ነው እንጂ 5 ሚሊዮን አጋንንት አልነበረብኝም ስላለ የስታፍና የእግረኛ ስራ ውስጥ የተሳተፉ የሰራዊት አባላት ናቸው ስለዚህ የለበሱትም ቀይ መለዮ በመሰረቱ በፕሮፌሽን ሰልጥነው የተሰጣቸው አይደለም ስለዚህ የኮማንዶ አባሎች አይደሉም ከቤተ መንግስቱ የነበረው የዲስፕሊን ጥሰት ጋር የሚያያይዘው አይደለም እነዛኞቹ ራሱን የቻለ ዩኒት ነው ለምን እንደዛ እንዳደረጉ ስተት መሆኑን ካሰራር አንፃር የህግ ጥሰት መሆኑ አምነውበት ለኢትዮጵያ ህዝብ ለተቋሙ ይቅርታ ጠይቀዋል በተቋማችን አሰራር መሰረት ስለዚህ እዚህ ጋር የተመለከታችሁት 5 ሚሊዮን አጋንንት አለብኝ የሚለው እንደ ሶሪያ ኢትዮጵያ ልንበታተናን ነበር አንተ ከለከልከን እያለን ቢላ ይዞ
5 ሚሊዮን አጋንንት እንዳለበት ይሄን ሰውዬ ከፍሎ ነው ሲያስተውነው የነበረው እዩ ጩፋ። እያንዳንዱ እሱ መድረክ ላይ የምታያቸው እንቅስቃሴዎች የተጠኑ ናቸው። የተጠኑ መሆናቸውን ለማወቅ ቀላል ነው። በቃ አንድ ቪዲዮ ላሳያችሁ። ይሄ ልጅ የሰራውን ቪዲዮ ይሄን ቪዲዮ ላሳያችሁ። እግዚአብሔር ሰው ይሄ ሽጉጥ አያድነኝም። ብዙ ውግዘት ውድቅ አድርጓል። እግዚአብሔር ሰው ይሄ ሽጉጥ አያድነኝም። አንድ ሰው ከወገቡ ሽጉጥ አውጥቶ ሲጥል ሰው ፊቱ ላይ ሪያክሽን አይቀይርም። ተመልከቷት። እቺ ውድቅ አድርጓል። እቺ ሴት ይሄ ሽጉጥ አያድነኝም። ፊታቸው ላይ ሪያክሽን የለም። ጩቤ ሲወጣ ሪያክሽን የለም ፊታቸው ላይ። መሳሪያ ሲያዩ ሪያክሽን የለም ፊታቸው ላይ። ምክንያቱም ቀድሞ አጥንተውት ነው ገብተው የሚተውኑት ሰዎቹ። እናንተ ጌታ በዚህ ሰውዬ ይፈውሳል እያላችሁ ካራቴና አክሽን ሙቪ ይመስል የእሱን እርግጫ ስትመለከቱ እየሰራ ያለው ግን በቃ የአጋንንት ስፒሪት እና የድራማ መንፈስ ነው እየሰራ ያለ። የኛ አምላክ ይፈውሳል፣ አዎ ያድናል። እግዚአብሔር እጁ አላጠረች፣ ከመፈወስ ከመስማትም ጆሮ አልደነቆረችም። ይሄ የእግዚአብሔር ሁሌ ሕያው ነው። ለዚህ ነው መጽሐፍ ቅዱስ ራሱ አክቲቭሊ ይሄንን ቃል እንድንጠቀም የእግዚአብሔር ቃል ሕያውና የሚሰራ በሁለቱም በኩል ከተሳለ ሰይፍ ስል ነው የሚለን ዕብራውያን ምዕራፍ 4 ቁጥር 12 ላይ ማለት ነው። ሕያው ነው ማለት አሁንም የሚሰራ ነው ማለት ነው። ስለ ኢየሱስ ማንነትም ሲነግረን ኢየሱስ ትናንትናም ዛሬም እስከ ለዘላለምም ያው ነው ብሎ የማይለዋወጥ በትናንት ላይ በነገ ላይ ደግሞ በዛሬም ላይ አምላክ እንደሆነ የሚያሳይ እዚሁ ዕብራውያን መጽሐፍ ምዕራፍ 10 ላይ የሚናገር ቃል አለ። ስለዚህ የማይለወጥ አምላክ ካለ በማንነቱ የማይቀየር ከሆነ አንዱ ማንነቱ እኔ አምላካችሁ እግዚአብሔር ፈዋሽ አምላክ ነኝ ማለቱ ነው። ስለዚህ ስቲል እስካሁን እግዚአብሔር ይፈውሳል፣ ያጽናናል፣ ይሰራል። መንፈስ ቅዱስ ሰዎችን ይረዳል፣ ድካማቸውን ያግዛል። ይሄ የእግዚአብሔር የምህረት ማሳያ። ግን በነዩ ጩፋ መድረክ ላይ የሚደረጉ አብዛኛውን የፈውስና የታምራት ምልክቶች የተጠኑ ናቸው ነው የምላችሁ። ስለዚህ አይኖቻችሁን ክፈቱ፣ ከድንዛዜ ውጡ፣ ከድንዛዜ ውጡ። እንደዚህ አይነት ወንብድና ውስጥ አትግቡ። ገባ? ኤክስ ሚሊታሪዎችን ልብስ አስለብሶ ቀይ ቡኔት ያለበሱ ስልጠናው የማይፈቅድላቸውን ሰዎች ቀይ ቡኔት አስለብሶ ሰውየውን እውነቱን ስለተናገረ ብቻ ዓለም መድረክ ላይ እንዳይዋረድ ቢዝነሱ እንዳይቆምበት ብሎ በአደባባይ ላይ አምጥቶ ተንበርክኮ ይቅርታ እንዲጠይቀው አደረገ። ህዝቡ ምን የሚል ድራማ ተሰራ? መንግስቱ በለጠ ሌላ ሰዎች ከፍለው የዩ ጩፋን ስም ለማጥፋት ነው መጀመሪያ የሚያስመሰከሩት፣ አጋንንቱ ሪል ነው የወጣለት የሚል አይነት ነገር ይዞ ቀጠለ። አየዩ ጩፋ በጉልበት ሰዎችን ያለ ፈቃዳቸው ይቅርታ እንዲጠይቁት እያስደረገ ነው እንግዲህ ስቲል እስከ ዛሬ ድረስ ይቀጥላል። ስለዚህ በቃ ልንል ይገባል። በቃ ልንል ከአባቶቻችን ጎን ልንቆም ይገባናል። ከአቡና ጎን አይደለም፣ ከቤተ ክርስቲያን ጎን ግን መቆም አለብን። እኔ ዛሬ አሁን አንድ ያሳቀኝ ነገር አለ። እሱ ገና በመድፍ ይተኮስልናል ይላል። በመድፍ እንደሚጠበቅ በታንክ እንደሚጠበቅ ገና ፊውቸርሊ ያስባል ይሄ ሰው። ሰዎቹ ግን ዘይት ካድኖናል፣ ዘይት ከጠመንጃ የበለጠ ሰርቶልናል ይላል። ሰዎች አንድ አይደለም 10 ግዙም ሲል አውስሉን የዘይት አትግዙ ውግዘት ውድቅ አድርጓል። እግዚአብሔር ሰው ይሄ ሽጉጥ አያድነኝም። መግዛት ካለባችሁም አንድ አይደለም 10 ግዙም ሲል ተናግሯል። ይህንን የተጸለየበትን ዘይት ሁሉም ሰው ተጠቅመው እንደ እኔ መፍትሄ ያገኝ ሲልም መልእክቱን አስተላልፏል። ለሐሳባችሁን በኮመንት መስጫ ውስጥ ግለጹልኝ። አመሰግናለሁ። አካውንቴንም ፎሎ አድርጋችሁ ለአዲስ መረጃ ዝግጁ ሁኑ ሲል መልእክቴን አስተላልፋለሁ። ቴንክ ዩ ሶ ማች። ሽጉጡ እያለ አኖይንቲንግ ኦይል ነው የተኮሰው። እግዚአብሔር ሰው ሽጉጡ እያለ አኖይንቲንግ ኦይሉ ነው የተኮሰው ይላል እዩ ጩፋ። አየ ይሄ ሰውዬ አኖይንቲንግ ኦይሉ ከሽጉጡ እንደሚበልጥ ይመሰክራል። መስካሪ ተብየው ያው ቅጥረኛ ናቸው ብያቸዋለሁ። እዩ ጩፋ ግን እንደምታዩት በእነዚህ ፎቶዎች ላይ እንደምታዩት በራሱ አኖይንቲንግ ኦይል እንኳን አያምንም። በመሳሪያ ነው የሚጠበቅ። አየ ራሱን በመሳሪያ የሚያስጠብቅ አንተን ግን አኖይንቲንግ ኦይል ይፈውሳል ብሎ ውሸትን የሚዘራብክ ሰውዬ እንዴት ትቀበላለህ? እኔ እኮ ሎጂካሊ ማያስኬድ
በጥቅስ ነግረናል። ዘይት የሚባል ታሪክ የለም መጽሐፍ ቅዱስ ላይ። ዘይት የተጠቀሰባቸው ቦታዎች በሙሉ ቸርች ሄደህ ዘይት ተረጫጭ የሚል የመጽሐፍ ቅዱስ ጥቅስ የለም። ከታመምክ ሽማግሌዎችን ጠርተህ እቤትህ ባለው ዘይት ይጸልዩልሃል። አለቀ። ይዘው መተውም አይደለም ይጸልዩልህ፣ ዘይት ወስደው ነው የሚለው። ከማን? ከቤቱ ከታማሚ ቤት ዘይት ወስደው ይጸልዩለታል። የሚፈወሰው ግን በዘይቱ ሳይሆን በእምነት በሆነው ጸሎታቸው። አለቀ። በእምነት በሆነ ጸሎት ትፈወሳለህ እንጂ በዘይት ትፈወሳለህ የሚል የመጽሐፍ ቅዱስ ትምህርት የለም። ዘይት ይዘህ ሄደህ ድግምትና መተት አትስራ ማለት ይሄ ነው። ቤትህ ላይ ጥንቆላ ነው እያደረገብህ ያለው። እቺ ሴትዮ ጠዋት አሰምቻችሁ ነበር። የዩ ጩፋ ልጅ እንደዚህ ነው የሚያስቡት። እንግዲህ ነገር አገልጋዮች አይደሉም። አሁን ሰው እንደዚህ አይነት ነገር ከተናገረ ዘረኛ ልታስብሉ ነው። እግዚአብሔር ይገስጻችሁ። ነገር ግን ስነ ስርዓት ብትይዙ ነው የሚሻለው። ለምንድን ነው ዘይት የሚሽጠው የምትሉ ሰዎች ማለት ነው። እዩ ጩፋ ዘይቱን በነፃ ነው ያመጣው። ህዝቡ ወዶና ፈቅዶ ነው ደግሞ የሚገዛው። እናንተ ምን አስጨነቃችሁ? ምን ቆረቆራችሁ? ዘይቱን ይሽጣል ምናምን በወንጌል ምናምን ዘይት መሸጣለ እንዴ? ለእያንዳንዱ ሰው እግዚአብሔር የሰጠ የየራሱ ልዩ ልዩ ስጦታ አለው። ልዩ ልዩ ጸጋ የጸጋ ስጦታ አላቸው። ሁሉም ሰው በየጸጋው ነው የሚያገለግለው። ለዩ የተሰጠው የጸጋ ስጦታ ይሄ ነው። በቃ ምን ታደርጋለህ? ለዩ የተሰጠው የጸጋ ስጦታ ዘይት መቸርቸር ነው ያለች ነው። እቺት ዘይት መቸርቸር የሚባል የጸጋ ስጦታ ላይ አላየውም መጽሐፍ ቅዱስ ላይ ዘይት መቸርቸር የሚባል የጸጋ ስጦታ። በቃ ለእያንዳንዱ እንደ ስጦታው ነው ያለች እና ዘይት ቸብችቦ የሚባል እኔ ያላነበብኩ ስጦታ ካለ ምዕራፍና ቁጥሩን ንገሩን እስቲ። ሜርሲ ተናገሪ። እንኳን ደህና መጣሽ። የፓስተር ወንዴ ባለቤት ናት። ለዩ የተሰጠው ስጦታ ነው ያለች ነው እኮ። ሜርሲ ሚዩትሽ ማንሳት ትችላለሽ። መናገር ውጪ ሰላምሽ ይብዛ። ስላየሽ ደስ ብሎኛል እህታለ። አሜን። በጣም አንቺ አልመሰልሽኝም። ቃስ እያልኩን ያስተዋልኩሽ ወንዴ ተገልጣለ ይቀርሻል። አሜን። በጣም የሚገርም ሀሳብ ነው። ሰሞኑን በጣም የሚነሱ ሀሳቦች ራሱ ከወንጌል ያፈነገጡ ናቸው። በጣም በብዙ ማለት ነው። ማለት እኛ የማንም አምባሳደሮች አይደለንም። እኛ የክርስቶስ አምባሳደር ነን። የማንም ደጋፊ ደግሞ እንድንሆንም እግዚአብሔር አልጠራንም። በቃ የተጠራ ነው የልጁን የክርስቶስን መልክ በምድር ላይ እንድናበራ ነው እና የተጠራ ነው ደግሞ ማለት ነው። አይደለም አዲስ ኪዳን ላይ ብሉይ ኪዳን ላይ ራሱ ናቡከደነጾር ሳር እንዲበላ ያደረገው እኔነት ነው። እኔነት፣ ትዕቢት ከሰውነት ተራ ያወርዳል። እግዚአብሔር እኔ ሲል የሚያምርበት እግዚአብሔር እንጂ የሰው ልጅ እኔ ሲል አያምርበትም። በሱ ጸጋ ቆሞ በሱ ተደግፎ ሲያበቃ እኔ ብሎ አባቶችን እሺ ቅሩ አባቶች ችግር የለውም፣ ግን እግዚአብሔር ትዕቢተኛውን ይቃወመዋል፣ አይፈልገውም። በቃ እንደው ተው ሌላው ነገር ይቅር፣ እግዚአብሔር ግን በቃ ትዕቢተኛውን ይቃወማል፣ አይፈልገውም። እግዚአብሔር ያልፈለገውን አገልግሎት ለማገልገል እኛ አልተጠራንም። እኛ የክርስቶስ አምባሳደሮች ነን እና የገረመኝ እንዴ ለካ አጠገብ ላይ ሲያልፍ የሆነ ነገርህን እስካልነካ ድረስ ቆመት ይሄዳል፣ ችግር የለውም። ግን ልክ እየሄዱ እያለፉ ድንገት አብራጣትን ሲረግጡ የምትሰጠው ምላሽ ያ ምላሽ ግን ማንነትህ ነው። አላየውህም ሶሪ ብለው ሲያልፉም አይ እንዴት እንደዚህ መታሉ ማለት ስንነካ ምናሳየው ባህሪ ያ ነው ክርስትና። ሳንነካማ ማናችንም ክርስቲያኖች ሳንነካ ማናችንም በቃ የተመሰከረልን ልንመስል እንችላለን። ግን ትንሽ የነኩን ቀን ነው ክርስትናችን ውሃ የሚበላውና
እኔ መጀመሪያም ቢሆን ማለት ብዙ እኔ ተቃዋሚም አድናቂም መሆን አልፈልግም። ምክንያቱም እኔ እንደነገርኩ ነው፣ እኔ የክርስቶስ አምባሳደር ነኝ። መልኩን ነው ልንመስል የተጠራ ነው እንጂ ማንንም ልንመስል አልተጠራንም። እና ሰሞኑን እየታየ ያለው ነገር ገና ወንጌል አልገባም፣ ገና አልገባንም። በቃ ምክንያቱም ኢየሱስ ክርስቶስን ለማድመቅ መጀመሪያ ራሱን ኢየሱስን ማወቅ ግዴታ ነው። ለዛ እኮ ነው አደራ አይደል ወንጌል ዮሐንስ ወንጌል ምዕራፍ 20 ላይ አሳ ፈልገው ለሄዱ ለነ ጴጥሮስ አሳውን ሰጣቸው፣ የተጠበሰውንም ምሳ እንዲበሉ አደረጋቸውና አሳው ጋር ግን እንዲቆዩ አልፈለገም። ታርጌቱ ያ አይደለም። በጠራራ ፀሐይ አሳ መያዛቸው አይደለም ታርጌቱ። ትወደኛለህ ከእነዚህ ይልቅ 153 ታላላቅ አሳ ከያዘ በኋላ ምሳ ካበላቸው በኋላ ከሚራክሉ በኋላ ትወደኛለህ ነው ወይንስ አሳው ነው እኔ ጋር ያስቀረህ? ሚራክሉ ነው እኔ ጋር ያስቀረህ ወይንስ ትወደኛለህ ብሎ ሲጠይቀው ጌታ ሆይ አለ እንደወደህ አንተ ታውቃለህ ባለው ጊዜ በል እንግዲህ ጠቦቶቼን ጠብቅ፣ ግልገሎቼን አሰብ። ሶስቴ ጠየቀው። ሶስቴ ትወደኛለህ? ስለማያውቅ ነው ያውቃል እንደሚወደው። ከኛ ምላሽ ይፈልጋል። አደራ ነዋ ወንጌል። በጎችን እንድትጠብቅ ሲሰጥ አታርዳቸውም። የምትወደው ከሆነ ለሱ ትጠብቅለታለህ፣ ጠቦቶቹን ለሱ ታሳድግለታለህ። የሆነ በቃ ጥቅም ፈልገህ አይደለም የምትቀርባቸው፣ የምታሳድጋቸው ጥቅም ፈልገህ አይደለም። እሱ አደራ የሰጠ እንድትመራቸው መንገድ እንድታሳያቸው አደራ የሰጠህ ጌታ እሱን የመውደድህን ልክ የምትገልጠው ጠቦት መጠበቅ በግ መጠበቅ ዋጋ ያስከፍላል አይደለ? ገና ያልበቁ ሰዎችን ማብቃት ዋጋ ያስከፍላል አይደለ? ያንን ዋጋ ለመክፈል ግን ሚራክል አይደለም የሚያስፈልገው፣ ፍቅር ነው። ትወደኛለህ ወይ ነው ኢየሱስ እያለ ያለው። ከዛ በኋላ ነው ሹመት፣ ከዛ በኋላ ነው አደራ። አሁን እኮ በበጎቹ ሲኖሩ ምንም ያልመሰላቸው፣ በጎቹን ሲያርዱ ምንም ያልመሰላቸው ከፍቅር የተቀበሉት አይደለም። አያውቁትም ፈጽሞ ክርስቶስን እንደዚህ አልተማራችሁትም ይላል መጽሐፍ። አልተማራችሁትም ክርስቶስን፣ እንዲህ አልተማራችሁትም፣ እንዲህ አይደለም ክርስቶስ ይላል፣ ይሞግተናልና በጣም ብዙ ያልገባን ነገር አለ። በቃ ወንጌል ሲባል ሳምበዲ እኛ ባንዲራ የኢትዮጵያን ባንዲራ እንኳን በዚህ ልክ ማውለብለብ አይጠበቅብንም። እኛ የክርስቶስ አምባሳደሮች ነን። በጣም በቃ ተወራ አብራቦ የሰውን ራስ ምታት ምናምን በቃ ሆቢያቸው ነው ማለት ነው፣ እሱ ነው ማለት ነው። የአገልጋዮችን የአባቶችን በቃ እንዲያደረገ በዚህ ወጣ ጀብድ። የኢትዮጵያ ፕሪሚየር ሊግ ወይ ደግሞ ዋሊያዎቹ ጎል ሲያስገቡ ያለው አይነት ያ አይነት አድናቆት፣ ምድሪቱን የተቆጣጠረ አይነት አድናቆት በዚህ ልክ የወረደ በነገራችን ላይ ከእግዚአብሔርም አይደለም። ከእግዚአብሔርም ሆኖ ቢሆን እንኳን እግዚአብሔር እንደ የተበላሸ አሰራር የለውም። ፍቅር ማነው? ክርስቶስ ነውና ፍቅርን እንዴት ነው የምንገልጠው? ክርስቶስን እንዴት ነው የምንኖረው? ሐሰተኞችን ሐሰተኛ ማለት እንዴ እናንተ የእፉኝት ልጆች ይላል ነበር እንዴ ዮሐንስ? ከሚመጣው ቁጣ ትድኑ ዘንድ ማን ጠቆማችሁ? ማን ነው ምልክት የሰጣችሁ ይላል እኮ። እና ታዲያ ምን እንዲሆኑ ነው? መንገድ እንዲይዙ ነው፣ አቅጣጫ እንዲያውቁ ነው። ስለዚህ መዝለፍ በፍቅር ኢየሱስን አውቀዋለሁ አይደለ? ወንድሜ ሲጠፋ ለምንድን ነው ዝም ምለው? እሱን መናገር በተቀባው ላይ እጅህን አታንሳ የሚያስብል ቢያንስ እኮ ሳውል እኮ የተወሰነ ጊዜም ቢሆን ቢያንስ የእግዚአብሔርን ፍቃድ አገልግሏል። ቢያንስ የጠራውን እግዚአብሔርን ያውቃል። ለጥቂት ጊዜም ቢሆን ከእግዚአብሔር ጋር አገልግሏል። ረዥሙን እድሜውን ነው ከእግዚአብሔር ውጭ ያገለግል።
ማነው ዳዊት ለዛ ነው በተቀባው ላይ እጄን አሳልፎ ሰጥቶኛል እግዚአብሔር ግን አለ በተቀባው ላይ እጄን አላነሳም ያለው። ምን ያገናኘዋል ከኛ ዘመን አስማተኞች ጋር? ይሄ ምንድነው የሚያገናኘው? በፍጹም አይገናኝም። እና በጣም አሁን ላይ እግዚአብሔር ነገሮችን ሊያስተካክል የመጣ ነው የሚመስለኝ ለኔ። እግዚአብሔር በስራ ላይ ነው አሁን ላይ። በቃ ምንም ልንል እንችላለን፣ ግን ማናችንም የማናችንም ደጋፊ ልንሆን አልተጠራንም። እኛ ሚሽን አለን፣ እኛ ተልኮ ያለን ሰዎች ነን እና በዚህ ልክ መውረድም ትክክል አይደለም። እና አቡዬ ይሄንን ነው ምለው። ተባረክ። በብዙ በጣም ነው ደስ ያለኝ። ተባረኪ። በጣም ደስ የሚል መልእክትን ያስተላለፍሽ። ሜርሲ። አትጥፊ፣ ብቅ ብቅ በይ። ተባረኪ። እናመሰግናለን። ፓስተርን ሰላም በይ። ማጠቃለያ ሀሳብ ለመስጠት ምህረት ሰላም በይ። ምህረት ሰላም አብናይ፣ እንዴት ነህ? ሚሚ ምህረት የተደረገላት እንዴት ነሽ? ሰላም ነሽ በይ። አለን እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም። አለን እግዚአብሔር ይመስገን። አይ በቃ እየሰማው ነበረ፣ ምንም ሀሳብ የለኝም። ሰላም ልበላችሁ ብዬ ነው። መልካም። እና ምንድነው ብራዘር ጎስፕል ሚውዚሽያን ማቲ እንዴት ነህ? ሰላም ይብዛ። በዚህ ቪዲዮ ላይ እንደተመለከታችሁት ስናጠቃልለው በዚህ በነቢያት አገልግሎት ላይ በተለይ ፎልስ በሆኑ ፕሮፌቶች አገልግሎት ላይ አብዛኛውን ማለት በሚቻል መልኩ ፈውሶቹ፣ ታምራቶቹ አንድ ከመናፍስቱ ዓለም ነው፣ ሁለት የተጠኑና በስልጠና የመጡ ናቸው እንጂ ከእግዚአብሔር መንፈስ የሆኑ አይደሉም። ስለዚህ ፈውሶችን አይታችሁ የምትነጉዱ አጫጭር ቪዲዮ ቲክቶክ ላይ የሰው ስም ሲጠሩ ምናምን እየተደነቃችሁ የምትሮጡ ሰዎች ስሙ ሲጠራም በፍጹም አመሰግናል፣ ተባረኪልኝ። ስሙ ሲጠራ መደነቅ ያለባችሁ መገረም ያለባችሁ የልጁ ስም ሲጠራ የክርስቶስ ስም ሲጠራ እሱ መጽሐፍ ቅዱሳዊ በሆነ መንገድ ሲጠሩት ስትሰሙ ብትሄዱ ደስ ይለኛል። ጥሩ አስተማሪዎች አሉ ከተማው ላይ ሄዳችሁ መማር ሄዳችሁ እግዚአብሔርን ነገር መፈለግ ጥሩ ነው። እግዚአብሔርም ደግሞ ስጦታ የሰጣቸው ደግሞ ሰዎች አሉ። ለአንዳንዱ የፈውስ ስጦታ ይሰጠዋል ስለሚል መጽሐፍ በእንደዚህ አይነት ስጦታም ለመገልገል መፈለግ ምንም ስህተት የለውም። በነቢያትም ጸጋ ስጦታ ለመገልገል ብትፈልጉ ጤናማ አብያተ ክርስቲያናት ውስጥ ያሉ ጤናማ ልጆች አሉ፣ እድሜም ገፋ ያሉ አሉ፣ ወጣት ልጆችም አሉ፣ እግዚአብሔር ለቤተ ክርስቲያን የሰጣቸው ማለት ነው። ስለዚህ በነዛ ተጠቀሙ እንጂ የግል ኢንተርፕራይዝ የከፈቱ መጋዘን ውስጥ ህዝቡን ሰብስበው ራሳቸውን እያበለጸጉ ያሉ አመፀኞች ጋር እየሄዳችሁ ጊዜያችሁን፣ ገንዘባችሁን፣ ጤናችሁን ለእግዚአብሔር ያላችሁን እምነትም አትጣሉ። እየሄዳችሁ የውሸት ትንቢት ይነግሯቸዋል። እናንተ ከሰዎቹ ጋር ሳይሆን ከእግዚአብሔር ጋር መጣላትን ትጀምራላችሁ እነዚህን ሰዎች ስትሰሙ። ስለዚህ ከዚህ ከዓመታት በፊት እዩ ጩፋ መንግስቱ ላይ ምን እንዳደረገ ነግራቸዋለሁ። ሐሰተኛ ወታደሮችን ዩኒፎርም አስለብሶ ከመከላከያ መተዳደሪያ ደንብ ውጪ ሰውን ይዘውለት ይቅርታ እንዲጠይቅ እንዴት እንዳደረጉት አይታችኋል። ስለዚህ ልክ እንደ መንግስቱ በለጠ አይነት የውሸት አጋንንቶች ይጮሃሉ ቸርች ውስጥ ሰይጣን እንዳለባቸው ፕሪቴንድ የሚያደርጉ ሰዎች አሉ። ምናምን ይላል 10 ምናምን ሺህ ነን ምናምን አንተ እያለ እዚህ ምድር ላይ አልሰራንም። በጣም ትወናዎች ናቸው። አንተና ጠቅላይ ሚኒስተሩ እያለ ልንሰራ አልቻልንም ይላል ሰይጣን። ጠቅላይ ሚኒስተሩ ምን አድርጉ? ምን 4 ኪሎ ውስጥ ቁጭ ያለው ጠቅላይ ሚኒስተሩ እኮ ኢትዮጵያን በተመለከተ ህገ መንግስታዊ በሆነ የስልጣኑ መጠን አገሪቱን ሊያስወጣ ሊያስገባ ነው እንጂ ሰይጣን በየት በኩል ገባ ይላል። በዚህ በምስራቅ በኩል በሰሜን በኩል ባለው በመናዋሰናቸው ድንበሮቻችን ላይ
ከደቡብ ሱዳን የሚረጭ መናፍስት ገብቷል ብሎ መከላከያን አያዝብ። ይሄ ሰው የሚያሳስበው ደቡብ ሱዳን ወታደር አስገብታ ኤርትራ ወደ ድንበር ተሻግራ ገብታለች ወይ ኬንያ እንዴት ናት ብሎ ነው የሚያሳስበው እንጂ እንደ አማኝ የግሉ ሐሳብ የለውም አይደለም እያልኩ ያለሁት። አንተና ጠቅላይ ሚኒስትሩ ስላሉ ግን ሰይጣን አልቻልኩም ምናምን ሲል ይሄ ድራማ ከመሆን ሌላ ምን አማራጭ አለ ወዳጅ? ድራማ ነው። ገባ? ሰይጣን ሲወጣ እዩ ጩፋ አላሰራ አለኝ እንዴት ይላል ሰይጣን? መጽሐፍ ቅዱስ ላይ አንድ ቦታ ላይ እኮ አታገኙም እኮ ሰይጣን እከሌ ያላሰራኝም ሲል አትመለከቱ። አንድ ቦታ የጳውሎስን ስም ሲጠራ ትመለከታላችሁ። ያስቄዋ ልጆች ጳውሎስ በሚጠራው በኢየሱስ ስም ያሉ ሰይጣንን ሲገስጹት ምን አላቸው? በረታባቸው ይላል። ኢየሱስን አውቀዋለሁ ጳውሎስን አውቀዋለሁ እናንተ ከወዴት ናችሁ አለ እንጂ ኢየሱስ ጳውሎስ አላሰራ አሉኝ አላለ። ምንም እንደዚህ አይነት ንግግር መጽሐፍ ቅዱስ ላይ የሌለ ነገር ግን እዛ መድረኩ ላይ የዩ ጩፋ መድረክ ላይ የምትሰሙት ከዩ ጩፋ የተነሳ ሰይጣን መስራት እንዳቃተው ምናምን ግለሰቡ ላይ የሚያጠነጥን ነገር። አሁን መጽሐፍ ቅዱስ እንደ ቤተክርስቲያን የተሰጣት ኮቨነንት አለ። የገሃነም ደጆች አይቋቋማትም ይላል መጽሐፍ ቅዱስ። ግለሰብ አይደል። እዩ ጩፋ ግን የገሃነም ደጅ አይቋቋመኝም ብሎ በግሉ የቤተክርስቲያንን ኬዝ የራሱ ሲያደርግ ተሰሙታላችሁ። የገሃነም ደጅ አይቋቋሙም የተባለ ሰው የለም መጽሐፍ ቅዱስ ላይ የለም። በግለሰብ አቡና የገሃነም ደጅ አይቋቋምህም አልተባልኩም። ቤተክርስቲያንን ግን መናላት የገሃነም ደጆች አንተ ጴጥሮስ ነህ በዚህ አለት ላይ ቤተክርስቲያንን መሰረታለሁ። ከዛስ የገሃነም ደጆች አይቋቋማትም። ምን በአለቱ ላይ የምትመሰረተዋን ቤተክርስቲያን ነው የገሃነም ደጅ የማይቋቋማት። አለቀ። ጴጥሮስ አንተ የሕያው አምላክ የእግዚአብሔር ልጅ ነህ ሲለው በዚህ አለት ላይ በምኑ አለት ላይ ኢየሱስ የእግዚአብሔር የሕያው አምላክ የእግዚአብሔር ልጅ ነው በሚለው በዚህ አለት ላይ ቤተክርስቲያንን መሰረታታለሁ የገሃነም ደጆች አይቋቋማትም። አለቀ። ለቤተክርስቲያን የተጻፈ ነው። እዩ ጩፋ ግን ደፋር ነው። የገሃነም ደጆች አይቋቋሙኝም ይላል ሰውየው። የገሃነም ደጆች አይቋቋሙኝም ይላል። አስበኮ ሰይጣንም እሱ ቸርች ሲመጣ አላሰራ አልከኝ የሚለው እሱን ነው። ጸሎት አላሰራ አለኝ አይልም። የቅዱሳን ህብረት አላሰራኝ አይልም። ቤተክርስቲያን ስለምትተጋ አላሰራ አለችኝ አይልም። ምንድነው የሚለው? አንተ ክራይስት አርሚ የሚባል የመጋዘን ስም አለ እንጂ ቤተክርስቲያን ነው ብዬ ማላምኑ ለዛ የመጋዘን ስም ክራይስት አርሚ የሚባል መጋዘን አለ። እዛ መጋዘን ውስጥ የዩን ብልቃጥ ለመግዛት የተሰበሰቡ ሸማቾች አሉ። ሻጭ ደግሞ አለ ባለሱቁ እዩ ጩፋ የሚባለው ማለት ነው። አለቀ እንጂ እንደ ቤተክርስቲያን ራሱ ፎርም የላትም። ቤተክርስቲያን አይደለችም። እሱ ላይ ነው የሚሽከረከረው ሁሉም ነገር። ኢየሱስ ላይ ራሱ አይደለም የሚሽከረከረው። የእግዚአብሔር ፍቃድ ላይ አይደለም ነገሮች የሚወዛወዙት። ግለሰቡ ላይ ነው። የሱ ደስታ ላይ ነው። የሱ ስኬት ላይ ነው። የሱ ስም መጠራት ላይ ነው የሚያጠነጥነው የቸርቹ እንትን ማለት ነው። ይሄ ደግሞ የቤተክርስቲያን ዓላማው አይደለም ነው። ዓላማው አይደለም። ስለዚህ ከዛ አዳራሽ ልክ ኤፍሬም ባለ ጊዜው እንዳለው ከዛ አዳራሽ ያላችሁ ሰዎች ወደ ነበራችሁበት ወደ ቃለ ሕይወት ተመለሱ። ወደ ሕይወት ብርሃን ተመለሱ። ወደ ሙሉ ወንጌል ተመለሱ። ወደ መሰረተ ክርስቶስ ወደ ወንድማማች ተመለሱ። እነሱም ፐርፌክት ናቸው እያልኳቸው አይደለም። የሰው ስብስብ ስለሆነ ሁሉም ቦታ ክፍተት አለ፣ ጉድለት አለ። ነገር ግን ግለሰብ ከሚዘውረው የግል ሱቅ እነዚህ አብያተ ክርስቲያናት በጣም በብዙ ሺህ እጥፍ የተሻሉ ናቸው። አለቀ። ስለዚህ ውጡ እንደዛ ነው የምለው። ጂሚ ቤሪያው ወንት ስልክ ገብቶበታል ይመስለኛል። እኔም ሐሳቤን ሳላጠቃልል አልቀረውም። ወዬ ጂሚ የተናገረውን ሐሳብ መቀጠል ትችላለህ። ምዕራፍ እኔ እንደዚህ ዴዲኬትድ ሆነ ከምር እስከ እኔ መናገር እንፈልገው ያው ስላንተም እንደዚህ ለማውራት ሳይሆን የእግዚአብሔር መንፈስ የእውነት እያደረገ ላለው ነገር
የእውነት ክብር ይገባዋል። በቃ የእውነት ነው ክብር የሚገባው። ምክንያቱም ሰው እንዴትም እንደዚህ ተጽዕኖ እየደረሰበት እየተሰደበ እየተጠላ ያለ መንፈስ ቅዱስ አጋዥነት ያለ መንፈስ ቅዱስ ማበርታት እንዴትም በዚህ ልክ እውነቱን ይዞ ሊሟገት አይችልምና በጣም ልንቀና ይገባል። ያው መልእክት ነው። ልንቀና ይገባል። ሁላችንም ከማንም ከምንም ጎን ከእገሌም ከማንም ጎን ሳይሆን ከእግዚአብሔር ቃል ጎን ካለው እውነት ከሪያሊቲው አንጻር ከዛ ጎን ሆነን ይህንን እውነት በጣም መግለጥ አለብን። በጣም ደግሞ ግግም ብለን መሟገት ያለብን ሰዓት ነው። በቃ በጣም ግግምን ማለት ነው። ምክንያቱም እንዳያችሁት ልክ እውነቱ ሲጋለጥ ሼም ይዟቸው እንኳን አትሊስት ሼም እንኳን ይዟቸው አቀርቅረው እንኳን ይቅርታ ይጠይቃሉ ብለን ያሰብናቸው ብዙ ግለሰቦች ጭራሽ አፍጥጠውን የመጡት ከምእመኑ ጀምሮ ማለት ነው። እና በጣም አፍጥጠው እንደውም ዛሬ በድፍረት የሆነ የጻፉትን አንድ ደብዳቤያቸውን አንብቤ በጣም ነበር ያሳቀኝ። አንድ ጆይ ጭሮ የጻፉ ነው ይመስለኝ። በጣም ያ ከምንድነው ከጴንጤቆስታል ምናምን ብሎ የሆነ ደብዳቤ ጽፈዋልና ፌስቡክም ላይ እሱን ደብዳቤ አንብቤው በጣም ነበር ያሳቀኝ። ካውንስሉ እኮ ሲመሰረት እኛም ነበርን ምናምን አይነት ጽሁፍ ነበርና እና ፓስተር እሸቱ የሚባሉ ግለሰብ ናቸው መሰለኝ ፔንቴኮስታል የሚባለው በካውንስል ውስጥ ህብረት የሚመሩት ብልቃጥ ሻጭ እዚህ ፔንቴኮስታል የሚባለው ህብረት ውስጥ ነው። እና አለፈውም ጆይ ጭሮ የታገደ ጊዜ ካውንስሉን ተቃውሞ በግላቸው ሄደው የፔንቴኮስታሉ መሪ የሚባሉት ልክ ጻድቁ የአብያተ ክርስቲያናት ህብረትን እንደሚመራ እነ ሙሉ ወንጌልን እነ ገነትን እንደሚመራ ፔንቴኮስታል የሚባለውን ህብረት ደግሞ ፓስተር እሸቱ የሚባሉ ተለቅ ያሉ ሰውዬ ነው የሚመሩትና ጆይ ጭሮ የታገደ ጊዜ ሄደው አንተ ለምድሪቱ የተቀባህ ሰው ነህ፣ አንተ በምድሪቱ ላይ እንደዚህ ያልክ ሰው ነህ ብለው ሲያሞግዙት ነበር። አትሊስት ቢሮ እንኳን የላቸውም። እዩ ጩፋን የሚያክል በሚሊዮን የሚቆጠር ገንዘብ በብልቃጥ በዘይት የሚዘርፍ ሰው ሜምበር ይዛችሁ ማህተብ በኪሳችሁ አድርጋችሁ ምዞር ህብረቶች ናችሁ ፔንቴኮስታሎች፣ እናውቃቸዋለን። እኔ ያስቀኛል። ማህተብ በኪሳቸው ይዘው ነው የሚዞሩት። ደብዳቤ ምናምን ፈልገ እስቲ ማህተብ ምትልኝ ካፌ ቀጥረው ይመጡ ከኋላ ኪሳቸው አጥተውና በዚህ ደረጃ ያልተደረገ ይባላል እንዴ አንዱ ህብረት ካውንስሉ 5 ምናምን ህብረቶች ስብስብ ነው ህብረቶች። እነዛ ህብረቶች እንደ ብራንች ከስራቸው እንትናና ቲም አላቸው። ፔንቴኮስታል የሚባለው ህብረት በጣም ብዙ ነቢያቶች ያሉበት ህብረት ነው፣ ሐሰተኞቹ ማለት ነው። ከዛ ደግሞ የፍቅር ህብረት ይባላል እነ ጃፒ የሚዘውሩት ፎንቃሺዎች። እነዛ ደግሞ በትምህርት የተጨመላለቁት ሰዎች ያሉበት ነው። መንፈስ ነኝ እግዚአብሔር ነኝ ቃል ሲያወጣ ይሰራልኛል ማኖፍ ጋር ዲስኮኔክት አደርጋለሁ እና የሚለው ማኒፌስቴሽን መንፈሶቹ የተሰባሰቡበት ቦታ ናቸው። እነሱ ናቸው። ያ አብያተ ክርስቲያናት ጻድቁ የሚመሩት አለ። ከዛ ደግሞ እንትን ቪዥነሪ ይባላል። ቪዥነሪዎች እነ ቪዥነሪ ደግሞ እነማን ናቸው? እነ ዘላለም ናቸው። እነ ዳንኤል ያኛው ታምራት እዩን የመጣው አንተ ከሆነ ህብረት ነው የመጣው። እኔ ደግሞ የእንትን አብያተ ክርስቲያናት ነኝ ብሎ ረሳሁኝ ሜንሽን አድርጎ ነበረ። የእነሱ ደግሞ ለብቻ ነው አይደል? የሲጄ የነሲጄ ደግሞ ህብረት ውስጥ መሰለኝ እሱም ያለው እሱ ደግሞ እኔ አሁን ከሆነ ከዚህ አይነት ህብረት ነው የመጣሁት አንተ ደግሞ ከዚህ ነህ፣ ግን ሁለታችንም ብሌንድ አድርገን ነው የምንሰራው ምናምን እያለ ሲያወራ ነበር። ምናልባት አዲስ ሳያወጡ አይቀሩም ሁለቱ ፕሮፌቲክ እዛማ ሰብስበዋቸው የለ ጸጉር ያጎፈሩትን ጥቃቅንና አነስተኛ ጠንቋዮቻቸው ላይ ደረሰ። እሱ ነገር እንዴት ነው? ከሳፋሪዎች ጋር እየተፎካከሩ ነው ወይስ ከቴሌዎች ጋር? ኔትወርክ ካሉት አይቀር ፉክክር አለባቸው።
ሁለቱ መሰለኝ ግማሽ ግማሽ ከሳፋሪ እና ከቴሌ ጋር እንዳይገጥሙ ስጋት ነበረኝ። ኔትወርክ ካላሉ የደህንነት ስጋት አለብን። መንግስት ደህንነት ስጋታችንን እንትን ሊልን ይገባል ምናምን ብሎ ሲመካከሩ ነበር። እንዲህ በርከክ ብዬ ማይክ ቢሰጠው ምን ችግር አለው ምናምን ሲባባል ነበር ተሰብስበው። አስበዋል። ተንበርክከ ማይክ ስታቀብል ለማን ነው እኮ ዋናው ጂሚዬ፣ ለማን ነው? እኔ ማይክ ላቀብለው ብዬ ድንገት ከተንበረከኩ ጫማዬ ተፈቶ አይቼ ነው ቀድሜ እንዳይደፋኝ ጫማዬ ወር ደግሞ አንተ አግብተሃል፣ ግን ያው ሜቢ ውሉ ሜሪሚ እነሱ መብታቸውን አይመለከትም። እየቀነሰ እኮ ነው። ነቢይ ዘነበ አንድ ጊዜ እንዴት ለሴት ተንበረከካላችሁ ምናምን ብሎ የሆነ ቪዲዮ ቫይራል ወጥቶለት ነበርና ከዛ ቪዲዮ በኋላ በጣም በፍጥነት ነው በነገሮች ላይ ሰዎች መንበርከክ አቆሙ። ዋው እንዴ! አልፎ አልፎ አሁን ሴቶች ሲንበረከኩ እያየን ነው። አሁን ደግሞ እሱማ እኛ ጋር እኮ ነው ጂሚዬ። አሁን እኛ ጋር ትንሽ ኢትዮጵያም እየገባ ነው እንደሱ አይነት ነገር። አዎ ሴቶች ሴትዮዋ ተንበርክካ ራሱ ካደረገችልህ እኮ ችግር እኮ ነው። ሁለቱም ዘሴም ሽት ቡልሽት አለ ፈረንጅ የወንዱን ቦታ እያያዘች ነው። እሷ ደግሞ ገባ ከባድ። አይ ብቻ የዛሬው ላይ ልጨርስልህ እና ጽሁፉን ከካውንስሉ እንትኖች ጋር ምንድነው ቦታው ላይ እንግዲህ ህዝቡ ከሾማቸው ግለሰቦች ጋር አንድ ላይ አድርጌ የግሌን ሀሳብ በቃ ይሄ እንደ አቋም ነው መወሰድ ያለበት፣ ማለት አቋማችን ሊሆን ይገባል። ሌባን ሌባ ማለት በቃ ሼም ሊይዘን አይገባም የሚል ሀሳብ ጻፍኩ ማለት ነው። ወዲያው ነው ከተወሰኑ ሰዓታት በኋላ የሆነ 0911 ቤት አካባቢ ስልክ ተደወለ ማለት ነው። ከዛ አነሳውና አቤት ማልበል ምናምን ስለው ገና ከማንሳቴ ከወንድሜ ጋር ነበርኩና ገና ስልኩን ሳነሳ ከመንግስት አካል ነው የሚደውለው ምናምን ማለት ጀመረ። ጣል አረጋት ቃል ጣል አደረገ። እሺ ከዛ ሳልኩት ምን ልርዳ ምናምን ስለው ከማየውን ሰው ጋር ነው እየተነካካ ያለው፣ አካሄድን ታስተካክላለህ ወይስ አታስተካክልም ምናምን ማለት ጀመረ። ከዛ እሺ ቀጥል ምናምን ሰማሁት። እኔ ሪከርድ እያደረግኩት ነበረና ለማንኛውም ሪከርድ እየተደረግክ ነው ብዙ አትለፍልፍ አልኩት። ወዲያው ንግግሩ ምናምን አስተካከለና ከዛ ምንድነው ችግር ምናምን ስለው ለምን ሐሰተኛ ትላቸዋለህ? ለምን ስም ታጠፋለህ? እና እንትንህን ጠብቅ፣ በቃ እንገናኛለን፣ ቦታህን እናውቃለን፣ ሎኬሽንህን አውቃለሁ፣ እኔ ቢሮዬን እና ስሜንም አድራሻዬንም ሁሉ ልክልሃለሁ አለ። እኮ የት ነው ንገረኝ ስለው ፋራ መስልሃለሁ እንዴ ምነግርህ አለኝ መልሶ። እና በቃ በጣም ሲዝቱ ዛሬ ስልክ እየቀያየሩ ምናምን ጭራሽ እኔ እንደው መናገር ፈልገው እንዲሆነ እንዲተፈጠረ የሚለውን ነገር ሳይሆን በጣም ፈጣጣዎች እንደሆኑ ማለት ሼም እንደማይዛቸው ላደረጉት ቅጥፈት፣ ለሌብነቶቻቸው፣ ለስርቆቶቻቸው በጣም ዘብ የሚቆሙላቸው በጣም ብዙ ጭፍሮች አሏቸው። እና እንደዚህ እኔ አሁን አቤልን ሳየው ይሄንን መናገር የፈለግኩበትን ምክንያት አንዱ ይሄ ነው። አሁን እንደዚህ ዴይ ቱ ዴይ ለረጅም እንግዲህ ለ4 ለ5 ዓመት ምናምን ነው የማውቀው እና አቤልን በእነዚህ በ4 ዓመታቶች ውስጥ ተመሳሳይ ርዕስ ይዞ ነው እየቀጠለ ያለው እና እንደዚህ የራሱን እውነት ይዞ ነው የሚሄደው ብዬ አላስብም። እኔ የብዙዎችን እንባ፣ የብዙዎችን ሀቅ፣ የብዙዎችን እውነት ነው እየተናገረ ያለው የወንድማችን እና በፈለገ አይነት መልኩ ኦፌንድ ባያደርጋቸው እኔ ይገባቸዋልን ብዬ ስለማስብ ነው። እና በጣም ነው እኛም ልንበረታ የሚገባው፣ ሊሰለቸን አይገባም ይሄ ኢሹ። አንዳንዶች እየመጡ ምን ይሉናል፣ ምን ነው ስለ ወንጌል አሰብኩም ምናምን ይላል። አንሰማቸውም። ምን ነው ወንጌል የሚታያቸው እኛ ሐሰተኛዎችን ሐሰተኛ ማለት ስንጀምር ነው እንዴ? ሲቀጥል አሁን እርግጠኛ ሆኜ የምነግራችሁ አንዱ የእዩ ጩፋ ተከታይ እንግዲህ ላይቭ ላይ ተቀብለ ነው መሳደብ ቢጀምር ማለት ነው 147 ሰው የነበረው ወደ 500 ሰው ይጠጋል። ከዛስ አቤል ቶሎ ርዕሱን ሪያሊቲ ወንጌል ፈላጊ በጣም ጥቂት ሰው ነው። ሁሉም ሀሜተኛ ነው። ሁሉ ወሬ ፈልጎ ነው የሚመጣው እና በእንደዚህ አይነት እውነት በሚመስል መርዛችሁ ርዕሳችንን አታስቀይሩ ነው።
ያለው እውነት አሁን ዘመኑ እንግዲህ የምትጋለጡበት ዘመን ነው። ጌታ ይባርካቸው። እንግዲህ ካውንስሉም በተወሰነ መልኩ በሚለው እሺ ነቅቶልናል። በጣም ብዙ ጊዜ እየተጨወ ስለነበረ እንደውም በጣም ዘገዩ በሚለው እንያዝላቸውና ግን ቢዘገይም አልረፈደም እናም አንድ ሰው የግለሰብ ጉዳይ አይደለም። ሁላችንም ልንጠነክርበት ባለን ሶሻል ሚዲያ ተጠቅመን በጣም በርትተን ይሄ ነገር ላይ ሲሪየስ ልንሆን ይገባል።